ሊቀ ካህናት በካህናት አለቆች ግቢ። እነዚህ ይሂዱ ተዋቸው። ይሁዳ ጦሩን እየመራ የመጣበት ሰዓት ጌታችን መንፈስ ግን ተዘጋጅታለች ብሎ የተናገረበት ሰዓት ነበር። የመከራው ሰዓት መድረሱን አውቆ በብርቱ ለቅሶና ሐዘን የጸለየበት፣ ደቀ መዛሙርቱንም ከእንቅልፋቸው ነቅተው እንዲጸልዩ የቀሰቀሰበት ሰዓት ነበር። ትጉና ጸልዩ እያላቸው እንቅልፍ አልጠግብ ያሉት ደቀ መዛሙርቱን 2 ጊዜ የቀሰቀሳቸው ጌታም መልሰው ሲተኙ የይሁዳንና የወታደሮቹን መምጫ መድረስ አይቶ ከእንግዲህስ ተኙ ያላቸው ቢተኙም የማያስተኙ ጠላቶች ስለመጡባቸው ነበር። ይሁዳ ሊያስይዘው ምቹ ጊዜ ሲጠብቅ ለ2 ቀናት ቢቆይም ጌታችን ጊዜው እስከሚደርስና ከሞቱ በፊት የሚያደርገውን ሥራ ሁሉ ሳይፈጽም ማንም አልያዘውም። ደቀ መዛሙርቱም ፋሲካን ወዴት እንድናሰነዳልህ ትወዳለህ ብለው በጠየቁት ጊዜ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውም ይገናኛችኋል፣ እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል ብሏቸው ነበር። በንግግሩም የሰውየውንና ፋሲካ የሚደረግበትን ቦታ ስም የሸሸገው በዚያ ጆሮው አቁሞ የሚሰማ ይሁዳ ስፍራውን ካወቀ ወደ አይሁድ ሂዶ ስለሚናገርና ወታደሮችን ይዞ ስለሚመጣ ነበር። ይህ ሆኖ ቢሆን ኖሮ ጌታችን ታላቁን ምስጢረ ቁርባን ሳይመሰረትም በተያዘ ነበር። አሁን ግን ሥርዓቱ ቀርቧልና ጌታችን ሊያዝ ፈቀደ። ይሁዳ ቀርቦ ከሳሙ በኋላ ጌታችን ወታደሮቹ ወደ እርሱ ሳይመጡ በፊት ወደ እነርሱ ቀረበ። ጠላቶችን ይወዳልና እርሱን ፍለጋ ሳይደክሙና እንቅፋት ሳይነካቸው ወደ እነርሱ ቀረበላቸው። እናንግሰው ብለው ወደ እርሱ ሲመጡ ወደ ተራራ የሸሸው ጌታ እንስቀለው ብለው ወደ እርሱ ሲመጡ ግን ሊሸሽ አልሞከረም። እንደ ነቢዩ ኤልሳዕ ሊይዙት የመጡትን ወታደሮች ዓይናቸው አሳውሮ መንገዱ በዚህ አይደለም፣ ከተማይቱም ይቺ አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ ብሎ ወደ ሌላ መንገድ ሊመራቸው የሚቻለው ቢሆንም እርሱ ግን ወደ እነርሱ ቀረበ። ከፊታቸው ቆሞ ማንን ትፈልጋላችሁ ብሎ ጠየቃቸው። ወታደሮቹ ምንም እንኳ በይሁዳ ምልክት ሰጪነት ማንነቱ የተረዱ ቢሆንም ጥያቄውን ስላደናገራቸው የናዝሬቱን ኢየሱስን ብለው መለሱለት። እኔ ግን ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ጥያቄ ጠይቆ መልስ ሲሰጠው ወደ ኋላ መውደቅ እንዴት ያለ ነገር ነው? የጠበቁትን መልስ ሰምተው እንዴት ሊወድቁ ይችላሉ? ንባቤ መለኮት ወንጌላዊ ዮሐንስ ከሌሎች ወንድሞቹ በተለየ ሁኔታ ይህንን ክስተት የጻፈልን ለምን ይሆን? እርግጥ ነው ማንም ሰው እገሌ ነህን ብለን ለምንጠይቀው ጥያቄ እኔ ነኝ የሚል መልስ ሲሰጠን ወደ ኋላ ሊጥለን አይችልም። ለእነዚህ ወታደሮች ግን እኔ ነኝ ብሎ የመለሰላቸው በሲና ተራራ ሙሴ ስምህ ማን ነው ብሎ በተጠየቀበት ጊዜ እኔ ነኝ ብሎ የተናገረው ልዑል እግዚአብሔር ነው። በምድር ላይ በምንም ቋንቋ ስሙ በምልአት ሲገለጥ የማይቻለው ነቢዩ ዳዊት አንተ ግን አንተ ነህ ብሎ የዘመረለት ራሱ እኔ ነኝ ብሎ ከመግለጥ በቀር በምንም ስም ሊወሰን የማይችለው እግዚአብሔር ራሱ ነው። ስለዚህም እኔ ነኝ ብሎ በመለኮታዊ ቃሉ ሲናገር እንደ ሙሴ እንደ ዮሐንስ ያሉት ቅዱሳን በግንባራቸው ለስግደት ይደፋሉ። ማንነቱን ያልተረዱት ወታደሮችና
መሰሎቻቸው ደግሞ እኔ ነኝ ሲሏቸው ወደ ኋላቸው ይደፋሉ። ስለዚህ እግዚአብሔር ተነሳ፣ ጠላቶቹም ተበተኑ፣ የሚጥሉትም ከፊቱ ሸሹ። እንደ ኤሊ ያሉት ስለ እርሱ ሥራ ሲሰሙ የኋሊት ወድቀው ሲሞቱ፣ እንደ ሕዝቅኤል ያሉት ደግሞ በአምልኮ በግንባሬ ተደፋሁ ይላሉ። ቅዱስ ጎርጎርዮስ ዘኒሲስ በአጭር ቃል ሲያስቀምጠው ጻድቃን ወደፊታቸው ሲወድቁ ኃጥአን ወደ ኋላ ይወድቃሉ ይላል። በእውነትም በአዲስ ኪዳን መጻሕፍት እንደተረዳነው በስሙ የሚያምኑ ሐዋርያት አትፍሩ እኔ ነኝ ሲሏቸው ልባቸው ይረጋጋል። የማያምኑ ሰዎች ግን እኔ ነኝ ሲሏቸው ይወድቃሉ፣ አጋንንትንም በፍርሃት ይጮኻሉ። በነቢዩ ዳዊት ክፋትን በአንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ፣ ወደ ኋላቸው ትመልሳቸዋለህ ተብሎ እንደተነገረም ወደ ጌታ ለመያዝ የመጡት ወታደሮች እኔ ነኝ ሲሏቸው ወደ ኋላ ወደቁ። ጌታችን በአምላክነቱ ኃይል እንዲወድቅ ያደረገው ሊጎዳቸው ሳይሆን ለእነርሱም ለእኛም የሚሆን መልእክት ሊተውልን ስለፈለገ ነበር። ይህ መልእክት ጊዜው ስለደረሰ ያዙት እንጂ በሰራዊት ብዛት የተያዘ እንዳልሆነ እንዲረዱ ነው። ነፍሴን እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም በማለት እንደተናገረው ጌታችን የተያዘው የሚይዙት ሰዎች ኃይለኞች ስለሆኑ ሳይሆን ኃይሉ በፈቃዱ ድካምን መርጦ ነው። ስለዚህ የኋሊት እንዲወድቁ በማድረግ መለኮታዊ ኃይሉን ዳግመኛ እንዲነሱ በማድረግ ዳግም የምህረቱን መጠን አሳያቸው። የሚያስተውሉ ከሆኑ ለወታደሮቹ የተሰጠ የመጨረሻው ስብከት ይሄ ነበር። ቅዱስ አውግስጢኖስ በወደቁ ጊዜ መለኮታዊ ኃይሉን ስለማስረዳቱ ሲናገር እንዲህ ይላል። እንዲፈረድበት ራሱን አሳልፎ በሰጠበት ቀን እንዲህ ካደረገ ሊፈርድ ሲመጣ ምን ያደርግ ይሆን? ሊሞት በመጣበት ጊዜ ይሄን ኃይል ካሳየ ለዘላለም ሊገዛ በሚመጣ ጊዜ እንዴት ኃይልን ያሳይ ይሆን? ቅዱስ ዮሐንስ አፈወርቅም ስለዚህ ሲገልጽ ጌታችን በመስቀል ላይ መከራ ተቀብሎ ስለ ሁላችን የሞተው በፈቃዱ እንጂ በግድ ተይዞ ሞት ስለተፈረደበት አለመሆኑን ያብራራል። ቅዱስ ጳውሎስ ስለ ሰው ሁሉ ሞትን ይቀምስ ዘንድ ያለውም ይህንን ያስረዳል። ክርስቶስ ሞትን ቀመሰ ተብሎ የሚነገረው ራሱ ጌታችን ሞትን እንደ ጽዋ አድርጎ ስለተናገረ ነው። ሆኖም በጽዋ ቢመሰልም ሞትን ጠጣ በማለት ፈንታ ቀመሰ የሚለው ቃል በመጽሐፍ ተጽፏል። ይህም ቀመሰ የሚል አገላለጽ የሚቀምስ ሰው የሚፈልገውን ያህል ብቻ ስቦ እንደሚቀምስ ጌታችንም ሞቱን በፈቃዱ የተቀበለው እንጂ በግድ የተጋተው አለመሆኑ የሚያሳይ ነው። ከዚህም በተጨማሪ ጌታችን ሞትን ቀምሶ ከእነርሱ በኋላ በስሙ ለሚሞቱ ሰማዕታት ይህች ጽዋ ከእኔ ትለፍ ብሎ ማስተላለፉን የሚያሳይ ድንቅ አገላለጽ ነው። ጌታችን ሞቱን ፈቅዶ የተቀበለው ለእኛ ብሎ ነው። ክብር ይግባውና ወንጀል ኖሮበት ሊቀጣ አይደለም፣ ወይም ደግሞ በመሞቱ ክብር የሚገኝበት ሆኖ አይደለም። ሊቃውንት ተሰቅለ በእንቲአነ ስለ እኛ ተሰቅለ የሚለውን ሲተረጉሙ እንደ ወንበዴዎች ስቶ እንደ ሰማዕታት ሽቶ አይደለም፣ ለእኛ ብሎ ተሰቀለ ይላል። በወታደሮቹ መውደቅ ይህንን ካስተማረ በኋላ ወታደሮቹ ከወደቁበት ሲነሱ ለሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስ ብለው መለሱ። ደግሞ እኔ ነኝ ሲላቸው ግን
በመጀመሪያው ኃይሉንና በፈቃዱ መያዙን ገልጧልና ወደ ኋላ አልወደቁም። ደግመው ቢወድቁ ኖሮ ምናልባትም ከዚያ በኋላ ቢጠይቃቸውም ላይመልሱና የመጡበትን ትተው ሊሄዱ በቻሉም ነበር። ጌታችን ከመያዙ በፊት ለወታደሮቹ አንድ ነገር አሳሰባቸው። የሚይዙት ኃይል ስለሌለው ሳይሆን ፈቅዶ መሆኑን ካስረዳ በኋላ ልትይዙት ከሆነ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። ወደ መከራ እየሄደ ስለ ተማሪዎቹ የሚያስብ መምህር፣ ወደ መታረድ እየሄደ ስለ በጎቹ የሚጨነቅ መልካም እረኛ ክርስቶስ እኔን ያዙኝና እነዚህ ይሂዱ ተዋቸው ብሎ ነፍሱን ስለ በጎቹ አሳልፎ ሰጠ። የደቀ መዛሙርቱን አቅማቸው ያውቃልና ከሚቻላቸው በላይ ተፈትነው እንዳይጠፉ ባልጸና እምነታቸው በመከራ እንዳይወድቁ ያስባልና በአንዲት ገረድ ፊት የሚክዱት ሐዋርያት በወታደር ፊት እንዲጋፈጡ አላሰናበታቸውም። ይሂዱ ተዋቸው አለ። ሊቃውንት እንዳስተዋሉት ጌታችን እነዚህን አለ እንጂ ደቀ መዛሙርቴን ተዋቸው ይሂዱ አላለም። ደቀ መዛሙርቱ መሆናቸውን ቢገልጽ በንግግሩ አደጋ ላይ እንዳይጥላቸው ሳሳላቸው። በሊቀ ካህናቱም ፊትም ቀርቦ ሲመረመር በምርመራ ሂደት የተባባሪዎቹን ስም አውጣ መባል የተለመደ ነውና ስለ ደቀ መዛሙርቱ ተጠይቆ ነበር። ጌታችን ግርፋትና በጥፊ መመታቱን በትዕግስት ተቀበለ እንጂ የበጎቹን ስም ለተኩላ አልተናገረም። አስቀድሞ ሲጸልይ ከእነርሱ ጋር በዓለም ሳለሁ የሰጠኋችሁን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸውም፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ብሎ እንደተናገረው አስቦ ሸምቆ በፈቃዱ ከካደው ከይሁዳ በቀር በማይቻሉት መከራ ተፈትነው ይወድቁ ዘንድ ደቀ መዛሙርቱን አልተዋቸውም። እነዚህ ሄዱ ተዋቸው የሚለው ቃል ምንኛ ድንቅ ነው! ጌታችን እሱ ታስሮ ነፃ ያወጣው ደቀ መዛሙርቱን ብቻ ሳይሆን ሁላችንንም ነው። ታስሮ ያስፈታን በነፃነት እንድንሄድ ያደረገን ሁላችንም ነው። ቅዱስ ስምዖን አምዳዊ አንተም መልሰህ እነዚህ ተዋቸው ይሂዱ እኔን ያዙኝ ብለህ ስለ ደቀ መዛሙርትና ስለሚያምኑብህ ሕዝብህ ሁሉ ነፍስህን ለሞት ሰጠህ። ወአንተሂ ትቤሎሙ እህድግዎሙ ለእሉ ይሁሩ ወአሃዙኒ ሊተ ወመጠውከ ነፍሰከ ለሞት ህየንተ አርዳኢከ ወህየንተ ኩሎሙ ምእመናኒከ ሲል አብራርቶታል። ከዚህ በኋላ ወታደሮቹ ጌታችንን ያዙት። ከ14ቱ ሕማማተ መስቀል አንዱ ሆኖ የሚቆጠረው የጌታ መያዝ በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ዓለምን በእጆቹ መዳፍ የያዘው አምላክ እንደ ሌባ በወታደሮች መያዙ እጅግ ለመስማት የሚከብድ ነው። ቅዳሴያችን እንዲህ ይላል፣ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው፣ እንደ በግ ለመታረድ ተነዳ። በጠላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ተብሎ በነቢዩ ኢሳይያስ የተነገረለት የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ታስሮ ሲጎተት አንዳችም ተቃውሞ አላሳየም። እኛን ከኃጢአት ማሰሪያ ሲፈታ በፈቃዱ ታሰረ። ድዊ የሚፈውስበትን ጎባጣ የሚያቀንበትን እጁን ታሰሩ። ለዚህ ለማይናገር ምስጢር አንክሮ ማድነቅ ይገባል። ፈራጅ እርሱን ፈረዱበት፣ ከኃጢአት ማሰሪያ የሚፈታ እርሱን አሰሩት።
ዓለምን የያዘ እርሱን ያዙት። የሐዲስ ኪዳን ሊቀ ካህናት ክርስቶስ በወታደሮች ሰንሰለት ተይዞ ወደ ኦሪት ሊቃነ ካህናት ግቢ በጨለማ ተወሰደ። የዮና ልጅ ስምዖን። ስምዖን ጴጥሮስ ለጥያቄም ለመልስም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታ ያለውን ፍቅር የሚገልጠው በስሜታዊነትም ጭምር ስለነበረ የጴጥሮስን ታሪክ የሚያውቅ ሁሉ በርኅራኄ ፈገግታ ያስታውሰዋል። በእውነት እንደ ጴጥሮስ ያለ የዋህ ሰው ማን አለ? በእግዚአብሔር መንፈስ ተቃኝቶ አንተ የሕያው እግዚአብሔር ልጅ ነህ ብሎ ስለ ክርስቶስ መስክሮ አንተ አለት ነህ ተብሎ በተመሰገነበት ቅጽበት ወዲያው የሰይጣን አንደበት ሆኖ ሂድ አንተ ሰይጣን ተብሎ የተገሰጸ ከየዋሁ ጴጥሮስ በቀር ማን አለ? ጌታ ሆይ የኔን እግር ለዘላለም አታጥብም ብሎ በማለና በተገዘዘበት ቅጽበት ጌታ ሆይ መላ ሰውነቴን እጠበኝ ብሎ የለመነ ከምስኪኑ ጴጥሮስ ሌላ ማን አለ? ከጌታው ጋር በባህር ላይ ለመሄድ በእምነት ለምኖ በባህር ላይ የተራመደ በዚያችው ቅጽበት ደግሞ ሊሰጥም ጀምሮ ጌታ ሆይ አድነኝ ብሎ የጮኸ ከጴጥሮስ ሌላ ማን አለ? በችኮላና በጉጉት የሚያነሳቸው ጥያቄዎቹ በእግዚአብሔር ወልድ በኢየሱስ ክርስቶስ ከመገሰጽ አልፎ እግዚአብሔር አብም በደመና ሆኖ ስለ ጥያቄው የገሰጸው ሰው ከጴጥሮስ በቀር ማን አለ? ቅዱስ ጴጥሮስ ለጌታ የነበረው ጽኑ ፍቅርና የክርስቶስ ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳቱ የተነሳ ጌታችን እንደሚሞት በተነገረበት ስፍራ ሁሉ ዋነኛ ተከላካይ ሆኖ እናገኘዋለን። ጌታችን እንደሚሰቀል በተናገረ ጊዜም አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። በሳምንቱም በታቦር ተራራ ላይ ለመኖር በዚህ መሆን ለእኛ መልካም ነው ብሎ ሐሳብ ያቀረበው በዚህ ተራራ ከኖርን የጌታ መሞት ይቀራል ከሚል የዋህነት የተሞላ ምኞት ነበር። የጴጥሮስ የዋህ ምኞት እውን ቢሆን ኖሮ ግን ተጎጂዎቹ ሁላችንም ነበርን። አባ ጊዮርጊስ ለጴጥሮስ እንዲህ ይለዋል፣ ጴጥሮስ ሆይ በዚህ መኖር ለእኛ መልካም ነው አልክን። ለአንተስ በፊቱ ብርሃን እየተደሰት በዚያ ብትኖር ይሻልህ ነበር። እናንተ በዚያ ኖራችሁ ፊቱን እያያችሁ ቢሆን ኖሮ ግን እኛ ባልዳን ነበር። ምክንያቱም ከዚያ ተራራው ወርዶ ልታዩት የወደዳችሁትን ፊቱን በጥፊ ካልተመታ በስተቀር ልንድን አንችልም። ቅዱስ ጴጥሮስ ጌታችን እንዳይሞት የነበረው ቁርጠኝነት ጌታችን እስከተያዘበት ሐሙስ ምሽት ድረስ የቀጠለ ነበር። ለጌታ ካለው ጽኑ ፍቅር የተነሳም ጌታችንን ይዙት ከመጡ ወታደሮች ጋር ለመዋጋት ሰይፍ ይዞ ነበር። እርግጥ ነው ጌታችን ሰይፍን ያዙ ብሎ ነግራቸው ነበር። 2 ሰይፍ እንዳላቸው ሲነግሩትም ይበቃል ብሏቸው ነበር። ጌታችን ይበቃል ያለው ግን ሰይፉን ሳይሆን ንግግራቸውን ነበር። ለውጊያ ሰይፍ 2 ሊበቃ አይችልም። ጌታም ጎኑ በጦር ሊወጋ እንጂ ሰዎችን ሊያዋጋ ሰው የሆነ አምላክ አይደለም። ሊቃውንት እንዳብራሩት ያዙ የተባሉት ሰይፍ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋውን የመንፈስ ሰይፍ ሲሆን እርሱም 3 ዓመት ያስተማራቸውን የመከራ ቀን ስንቅ የሚሆን የእግዚአብሔር ቃል ነበር። ጴጥሮስና ጓደኞቹ ግን ቅዱስ ኤፍሬም እንዳለው ቃሉ ሰይፍ የሆነውን አምላክ ለማስጣል ሰይፍ ያዙ። ወታደሮቹ ሊይዙት ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ
ታቸውን ብለው ጠየቁ። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ጆሮውን ቆረጠው። ሊቃውንት እንደሚሉት ጴጥሮስ አንገቱን መቶት ሊጥለው የሰደደ ቢሆንም ልምድ ስለሌለው ጆሮውን አገኘው። እዚህ ላይ ጴጥሮስ ሁለት ሰይፍ ይዞ በጭፍራ ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለው ፍቅር ነገሩን እንዳያስብበት እንዳደረገው ያሳያል። አሳ ከማጥመድ ውጪ በጦር ሜዳ ውሎ የማያውቅ ቢሆንም ለጌታ ያለው ፍቅር ሰውን መግደል ሙዝ እንደመላጥ ከሚቀልላቸው ወታደሮች ጋር ውጊያ እንዲያስነሳ አደረገው። በ58 ዓመቱ ተጠቅሞበት የማያውቃትን ሰይፍ ይዞ ከወጣቶቹ ስልጡን ወታደሮች ጋር ለነፍሱ ሳይሳሳ ለመዋጋት መነሳቱ የፍቅር እንጂ ምን ሊባል ይችላል? ጴጥሮስ ያደረገው ነገር ብዙ መዘዝ የሚያስከትል ነበር። ተሳክቶለት አንገቱን አግኝቶ ቢገድለው ኖሮ የክርስቶስ ተሰቅሎ መሞት ደም ለመመለስ የተደረገ ትክክለኛ ፍርድ ተደርጎ ይታይ ነበር። ጆሮም መቁረጡ በራሱ በሮም መንግስት ለመቅደስ ጠባቂነት የተመደበ ወታደር በሞቱና ሊታሰር የተፈለገውን ተከሳሽ ለማስለቀቅ መሞከሩ ዕድሜ ልክ የማይወጣው ጣጣ ውስጥ የሚከተው ነበር። ጌታችን የሊቀ ካህናቱ ባሪያ ጆሮ ወዲያው በመፈወሱ ያዳነው ወታደሩን ብቻ አልነበረም፣ በዚህ ጦስ ብዙ ችግር ይከተልበት የነበረውን ጴጥሮስንም ጭምር ነው። የወታደሩ ጆሮ የተፈወሰ ቢሆንም ጴጥሮስ የወታደሩን ዘመዶች ባየ ቁጥር ይደነግጥ ነበር። የሮም ወታደርን ተዋግቶ ጆሮ መቁረጡ ጌታ ሞቶ ከተነሳ በኋላም ቢሆን ጴጥሮስ የሮም ግዛት በሆኑ ሀገሮች የሚያደርገውን አገልግሎት ብዙ ችግር ሊፈጥርበት ይችላል። ለዚህም ነው ጆሮ ስለመቁረጡ ታሪክ ሦስቱ ወንጌላውያን ማቴዎስ፣ ማርቆስና ሉቃስ ሲጽፉ የቆራጩንም ሆነ የተቆራጩን ስም ሳይጠቅሱ ጽፈዋል። ቅዱስ ጴጥሮስ ሰማዕት ሆኖ ከሞተ በኋላ ወንጌሉን የጻፈው ቅዱስ ዮሐንስ ግን ቆራጩ ጴጥሮስ፣ ተቆራጩ ማልኮስ እንደሚባሉ በግልጽ ጽፏል። ይህ የሆነውም ሦስቱ ወንጌላውያን በጻፉበት ጊዜ ጴጥሮስ ገና በሕይወት ስለነበረ ነው። ጉዳዩን በግልጽ ቢጽፉ ኖሮ ጴጥሮስ ሮማዊን ወታደር መውጋቱን የሚያሳይ የጽሑፍ ማስረጃ ተገኘ ተብሎ ክርስቲያኖችን በምን እናሰቃይ ላሉት ሮማውያን ሰርግና ምላሽ ይሆንላቸው ነበር። የማልኮስ ጆሮ። ማልኮስ የሊቀ ካህናቱን ግቢ ከሚጠብቁ እና ከቤተ መቅደስ ጋር የተያያዘ የጸጥታ ሥራ ከሚሰሩ ባሪያዎች አንዱ ነው። ለኦሪት ሊቀ ካህናት ባሪያ የሆነው ይህ ሰው ሐሙስ ማታ የሐዲስ ኪዳኑን ሊቀ ካህናት ክርስቶስ አስሮ የማምጣት ግዳጅ ተሰጥቶት በጨለማ ከሰራዊት ጋር መጣ። ይህ ወታደር አፍታም ባልቆየም ብዙ ተሳታፊ ባልነበረውና ሳይጀመር በቆመው ውጊያ ላይ ጆሮውን ያጣ ብቸኛው ቁስለኛ ሆነ። የሚሰማ ጆሮ ያለው ይስማ የምትል ወንጌልን እንዲያስተምር ለ3 ዓመት የሰለጠነው ሰባኪ ጴጥሮስ የዚህን ወታደር የሚሰማ ጆሮ ቆርጦ ጣለበት። እንደ ጥፍርና እንደ ጠጉር ተቆርጦ ሊበቅል የማይችል ጆሮውን ቆርጦ ሲጥለውም ሲጠሩት አቤት ማለት የሚጠይቀውን የሊቀ ካህናት ግቢ ስራውንም አደጋ ላይ ጣለበት። ከመስማት አቅሙ ማነስ በተጨማሪ ይህ ባሪያ ጆሮው መቆረጡ የሚመለከቱት ሕግ አዋቂ አይሁድ ዘንድ ሁሉ ሌላ ትርጉም የሚሰጥ ጠባሳ ይሆንበታል። በኦሪት ሕግ መሰረት አንድ ባሪያ ለ6 ዓመታት ከተገዛ በኋላ በሰባተኛው ዓመት ነፃ እንዲወጣ መብት ነበረው። ይህ ባሪያ ነፃ መውጫው ጊዜ ደርሶ
ነፃ ላውጣህ ብሎ ጌታው ሊያሰናብተው በተነሳ ጊዜ የጌታዬ ቤት ኑሮ ተስማምቶኛል፣ ነፃ መውጣት አልፈልግም ብሎ በባርነቱ መቀጠል ከፈለገ ጆሮውን ተርትሮ ወይም በስቶ የዘላለም ባሪያው እንዲያደርገው ሕጉ ያዝ ነበር። በዚህ መሰረት ማልኮስ በሕግ አዋቂዎች ዘንድ ጆሮውን ተቆርጦ ቢታይ የሚያስተላልፈው መልእክት ባርነቴ ይሻለኛል እንዳለ ሆኖ ነው። ጌታችን የዚህን ባሪያ ጆሮ ወዲያው ቢፈውስለትም የዚህ ባሪያ ጆሮ መቁረጥ ታሪክ የሰው ልጅ የባርነት ዘመን የነበረው 6ኛው ሺህ ሲፈጸም ነፃ ያወጣቸው የመጣውን ጌታ አንሰማም ብለው የባርነትን ሕይወት ለመኖር ለመረጡ አይሁድ ምጽአታዊ ተግሳጽ የሚሆን ክስተት ነበር። ሦስቱ ወንጌላውያን የጆሮውን መቆረጥ ብቻ ሲጽፉ፣ ሐኪሙ ሉቃስ ግን በሕክምናው ጥበብ ጨርሶ የማይታሰበውን ድንቅ ሥራ አይቶ ሳያልፍ ጆሮውን በመዳሰስ ብቻ ፈወሰው ብሎ ጽፎልናል። ሰውን እንደ ሸክላ ሰሪ ከአፈር የፈጠረው እግዚአብሔር ወልድ የዕውሩን ዓይን ከጭቃ ለውሶ ታጥብና እይ ያለው ሁሉ ቻይ ክርስቶስ የሸክላው ጆሮ ድንገት ቢቆረጥ በአምላካዊ እጁ ዳግመኛ ጆሮ ሰጠው። እነዚህ ላይ ያለው ሌላ ድንቅ ነገር በወንጌሉ ላይ ጌታ የወደቀውን የማልኮስ ጆሮ በጨለማ በጌቴሰማኒ አትክልት ስፍራ መሬት ላይ ፈልጎ አነሳ የሚል ነገር አለመጻፉ ነው። ኦርቶዶክሳውያን አበው እንዳስተዋሉት ጌታ ለዚህ ወታደር በታምራት ሌላ አዲስ ጆሮ ሰጠው እንጂ የተቆረጠውን ጆሮ አንስቶ አልገጠመለትም። ለነገሩ ምን ያደርግለታል? በሊቀ ካህናቱ ግቢ ስንት የደባና የተንኮል ወሬ ሲሰማበት የኖረበት የቆሸሸ ጆሮው ምን ያደርግለታል? በአምላክ እጅ የተዳሰሰ አዲስ ጆሮ አይሻለውም ትላላችሁ? ይሄ በክፉ ወሬዎች ብዛት የቆሸሸ ጆሮአችን ተቀይሮ እንዲህ አይነት አዲስ ጆሮ የሚሰጠን ከሆነስ ጴጥሮስ መጥቶ የእኛንም ጆሮ ምነው በቆረጠልን? በቅዳሴ ላይ ቆመን አቤቱ አንተን ብቻ የሚሰሙ ጆሮችን ስጠን፣ ሀበነ እግዚኦ አዕይንተ አእምሮ ወትረችያከ ይርአያ ወአይዛንሂ ቃለ ዘባሕቲትከ ይስምዓ ብለን የምንለምነው ለዚህም አይደለም? ቅዳሴ ያዕቆብ ዘስሩግ ጆሮውን የተፈወሰው ባለሶስት ጆሮው ማልኮስ ለፈወሰው ጌታ ውለታ ምን መልሶለት ይሆን? ከጌታ እግር ስር ተደፍቶ ማረኝ ብሎት ይሆን? ስለ ጌታ አምላክነት መስክሮ ሰማዕት ሆኖ ይሆን? ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ መልሱን ሰጥቶናል። ማልኮስ ጆሮውን ለፈወሰው ጌታ ውለታውን በማሰር መለሰ። የፈወሰውን ጌታ የኋሊት አስሮ እያደፋ ይዞት ሄደ። ይደንቃል። የተደረገለት ተአምር እንኳን ደንግጦ ወደ ቤቱ አልሄደም። በፈተና ግቢ ውስጥ ጌታችን ሲያዝ ደቀ መዛሙርቱን ይሂዱ ተዋቸው ብሎ ስለነበረ ደቀ መዛሙርቱ ወታደሮቹ ወደ እነርሱ ሳይዞሩ በፊት እግሬ አውጪኝ ብለው ተበታተኑ። እረኛውን እመታለሁ በጎቹም ይበተናሉ ብሎ ነቢዩ ዘካርያስ የተናገረው ትንቢትም ተፈጸመ። ጌታችን ራሱ እንዲሄዱ አሰናበታቸው ነበርና ደቀ መዛሙርቱን ከማይችሉት ፈተና መሸሻቸው አያስነቅፋቸውም። ጌታ ከተያዘ በኋላ ወደ ሊቀ ካህናቱ ግቢ ይዘውት ሲሄዱ አንድ ወጣት በቅርበት ተከታትሏቸው ነበር። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱም ያዙት። እርሱ ግን ነጠላውን ትቶ ራቁቱን ሸሸ። የሐዋርያዊቷ ቤተ ክርስቲያናችን ትውፊት ይህ ባለ ነጠላ ወጣት በትሕትና ስለ ራሱ እኔ ብሎ ሊጽፍ ያልወደደው የጉዳዩ ብቸኛ የዓይን ምስክርና
ተዋናይ በወቅቱ ልጅ የነበረው ቅዱስ ማርቆስ ነበር። በጌቴሴማኒ ወደ ሊቃነ ካህናቱ ግቢ የቴድሮንን ወንዝ ተሻግረው ሲጓዙ የብዙ ወታደሮችን ድምፅ በሌሊት የሰማውና ሚስጥረ ቁርባን በተፈጸመበት በቤተሰቦቹ ቤት በጥርሐ ጽዮን የነበረው ማርቆስ ከሌሊት ልብሱ ጋር ከቤቱ ወጥቶ ከኋላ ኋላ ለመከተል ሞከረ። ወታደሮቹ ሲያስተውሉት ግን ከመሞት መሰንበት ብሎ በልጅ እግሩ ነጠላውን ትቶ ሸሸ። ጌታችንን በመከተል የነገሩን ፍጻሜ ያይ ዘንድ እስከ ሊቀ ካህናቱ ግቢ የዘለቁት ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ነበሩ። የጌታ ፍቅር ጸንቶባቸው እንጂ አስጨናቂ ሌሊት እስከ ሊቀ ካህናቱ ግቢ ድረስ ዘልቀው መሄዳቸው ትልቅ አደጋ ላይ የሚጥላቸው ውሳኔ ነበር። በጎች ሆነው ወደ ተኩላቸው ግቢ ዘልቀው መግባታቸው ብቻ ፍቅር ፍጹም ፍርሃትን አውጥቶ እንደሚጥል ያሳያል። ከሸሸ ተዋግቶ የቆሰለ ይሻላልና የጴጥሮስን በፈተና መውደቅ ብቻ ከማየት አንደ ልማዱ ጌታ ሆይ ወደ ማን እንሄዳለን ብሎ እንደ ጓደኞቹ ሳይሸሽ ጌታውን በፍቅር መከተሉን ልናመሰግን ይገባናል። ጴጥሮስ በፍቅሩ ምክንያት ከፍርሃታቸው የተነሳ ከሸሹት ጓደኞቹ ጋር አብሮ አልሸሸም። ወበእንተ አፍቅሮቱ ጴጥሮስ ምስለ አብያጺሁ እለጎዩ እንፍርሃቶሙ እንዲል። በዚህችም ምሽት ዲያብሎስ ደቀ መዛሙርቱን እንደ ስንዴ ሊያበጥራቸው ለምኖ ነበር። ሰይጣን በቀን በዙሪያችን ባሉ ሰዎች አድሮ ይዋገናል፣ በሌሊት ግን ራሱ ይዋጋናል። ጴጥሮስን ራሱ ሊያበጥረው ለምኖ ነበር። በቀን ሲሆን ሌሎች ሰዎች ከበው ያጠምዱለታልና እንዳለ አባ ወቅሪስ ጌታችን የጴጥሮስ እምነት እንዳይጠፋ ስለ ደቀ መዝሙሩ ጸልዮ ገደበለት እንጂ ሰይጣን ለጴጥሮስ የደገሰለትስ ብዙ ነገር ነበር። ጌታችን የሰይጣንን ፈተና ቢያስቆምለትም እንኳ ጴጥሮስ ግን በዚያች ምሽት መፈተኑ አልቀረም። ይህም የሆነው ጌታችን ስለሚመጣበት ፈተና ሲነግረው በሰጠው ምላሽ ምክንያት ነው። ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም። ይህ ንግግር ከባድ ነበር። ከራሱ ታማኝነት በላይ ሁሉ ቢሰናከሉ ብሎ መናገሩ ቅዱስ ጴጥሮስን ለፈተና አጋለጠው። ጴጥሮስ ሆይ እኔም አልክድህም ወንድሞቼም አይክድሁም ብትል ምን ነበረበት? ከእግዚአብሔር አገልጋዮች ራሳቸውን ያነጹ ወንድሞቻቸውን ግን ያረከሱ ዘንድ ይገባቸዋልን? አንተ ግን ራስህን ብቅ ሌሎችን ዝቅ አደረግ። ስለዚህ ሌሎች ሳይክዱት አንተ ከዳኸው ይላል ርቱዐ ሃይማኖት። አበው እንዳስተማሩት የጴጥሮስ ንግግር በሐዋርያቱ መካከል በነበረው ከሁሉ የሚበልጠው ማን ነው የሚል ፉክክር ውጤት ነበር። ጌታችን ለጴጥሮስ ከባህር ዓሣ አጥምድና ሆዱን ቀደ ስታቴር ታገኛለህ፣ ለእኔና ለአንተ ክፈል ብሎ የጴጥሮስ ብቻ ግብር ከከፈለበት በኋላ ለሁላችን የሚበልጠው ማን ነው የሚለው ጥያቄ የሁሉም ደቀ መዛሙርት ተደጋጋሚ ጥያቄ ነበር። ይህ ሰይጣን በሐዋርያት መካከል ሲዘራው የነበረው የፉክክር መንፈስ ከጰራቅሊጦስ በኋላ በትሕትና ተተክቶ ሰይጣን አንገቱን ደፍቶ የነበረ ሲሆን ከክፍለ ዘመናት በኋላ ግን በሐዋርያት ላይ ያልተስተካከለትን የእኔ እበልጥ ፈተና በመንበራቸው ላይ ደግሞ እንዲነሳ በማድረጉ የጴጥሮስ መንበር የሆነችው ሮም ከሁሉ በላይ ነኝ እንድትል አብያተ ክርስቲያናት እንዲከፋፈሉና ለመናፍቃንም መፈልፈል በር እንዲከፍቱ ምክንያት መሆኑ ታሪካዊ እውነታ ነው። ጌታችን ጴጥሮስ በትዕቢት የተናገረውን በሰማ ጊዜ እውነት እልሃለሁ ዛሬ በዚች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትከዳኛለህ አለው።
ወንጌላዊም ተከፋፍለው የጻፉት የጌታችን ትንቢት ሐሳቡ የተለያየ ቢመስልም አገጣጥመን ስንረዳው ሐሳቡ አንድ ነው። ቅዱስ ማቴዎስና ቅዱስ ሉቃስ ዶሮ አከታትሎ የሚጮህበትና ጴጥሮስም የሚሰማውን የዶሮ ጩኸት ብቻ በማሰብ ዶሮ ሳይጮህ ብለው ሲጽፉ፣ የቅዱስ ጴጥሮስ ተማሪ የነበረው ማርቆስ ከራሱ ጠይቆ ከጴጥሮስ ጠይቆ የተረዳውን ዶሮ የጮኸው 2 ጊዜ እንደሆነ ጽፏል። ጴጥሮስ 1 ጊዜ ከካደ ዶሮው ጮሆ ነበር። ይህንን ጩኸት ሳይሰማ ጴጥሮስ አከታትሎ 2 ጊዜ ካደ። ከዚህ በኋላ ዶሮው ለ2ኛ ጊዜ ጮኸ። ሁሉም የቤተ ክርስቲያናችን ሊቃውንት ዶሮ ሳይጮህ ለሚለው ትንቢት የሰጡት ማብራሪያ ይህ ነው። ቅዱስ ጴጥሮስ ይህንን የጌታ ቃል ሰምቶ በራሱ መተማመኑ አልቀነሰም። ቃሉን አበርትቶት ከአንተ ጋር የምሞት እንኳን ቢሆን ከቶ አልክድህም ብሎ ዳግመኛ ተናገረ። የቀሩት ሐዋርያትም እኛ ስለምን ይቅርብን ብሎ ሁሉም ደግሞ እንደዚህ አሉ። ጴጥሮስ ደካማነቱን ያውቅ ዘንድ የእግዚአብሔር ረዳትነት በዚያች ምሽት የራቀውን ለክህደት የተዳረገው በዚች ንግግሩ ምክንያት ነው። ድካሙን ያውቅ ዘንድ ከእግዚአብሔር ዘንድ የምትገኘውን ረድኤት ከእርሱ ርቃለችና እስመ ርህቀት እምኔሁ ረድኤት እምኀበ እግዚአብሔር ከመ ያእምር ድካሞ እንዳለ ቅዱስ ቄርሎስ። ይህ ከሆነ ከጥቂት ሰዓታት በኋላ ነበር ጴጥሮስ በቃሉ መሰረት ጌታውን ከሩቅ ተከትሎ ወደ ሊቀ ካህናቱ ግቢ የደረሰው። ወደ ሊቀ ካህናቱ ግቢ ሲደርስ ከሊቀ ካህናቱ ጋር ይተዋወቅ የነበረው ቅዱስ ዮሐንስ ለበረኛይቱ ነግሮ ጴጥሮስን አስገባው። ሐናና ቀያፋ ጌታችን የተያዘበትና የተሰቀለበት ወቅት በወንጌላት እንደተጻፈውና የታሪክ መዝገባትም እንደሚመሰክሩት ሐናና ቀያፋ ሊቃነ ካህናት በነበሩበት ዘመን ነበር። ኦሪትን በሚገባ የሚያውቅ ሰው ሊቃነ ካህናት የሚል ቃል ሲሰማ ብቻ ግራ መጋባቱ አይቀርም። ምክንያቱም በሕጉ መሰረት ሊቀ ካህናት የሚሆነው አሮንና በአሮን ዘር የበኩር ልጅ የሆነ ሰው ብቻ ነው። ሊቀ ካህናት የሆነው እስከ ዕለተ ሞቱ ድረስ የሚያገለግል ሲሆን ሲሞት የበኩር ልጁ በእርሱ ቦታ ሊቀ ካህናት ይሆናል። አሮኑም ሞተ፣ በዚያም ተቀበረ። በእርሱም ፋንታ ልጁ አልዓዛር ካህን ሆነ የሚለው ቃል ይህንን ያስረዳል። በዚህ ምክንያት አንድ ሊቀ ካህናት በሕይወት እያለ ሌላ ሊቀ ካህናት ሊኖር አይችልም። ስለዚህ ሐናና ቀያፋ ሊቃነ ካህናት ሳሉ የሚለው ቃል ብቻ ዘመኑ ምንኛ የተበላሸ ዘመን መሆኑ የሚገልጽ ነው። ሐናም ሊቀ ካህናት ለነበረው ለቀያፋ አማቱ ነበር የሚለው ቃል ደግሞ ሌላ ችግርን ያመለክታል። አብሮ በሕይወት መኖራቸው ሳያንስ አማትና አማች መሆናቸው ከአባት ወደ ልጅ ብቻ የሚተላለፈው ሊቀ ካህናትነት ከሕጉ ውጪ እንደተሰጣቸው እንረዳለን። እንዲያውም ኤስያውያንን የተባሉ የአይሁድ ወገኖች ይህንን ከሕጉ የወጣ ሹመት ተቃውመው በሙት ባህር በቁምራን ደሴት የብቸኝነት ኑሮ መርጠው ቅዱሳት መጻሕፍትን እየጣፉ ከሰው ተገልግለው ይኖራሉ። በወንጌሉ ላይ በተጻፉት እውነታዎች ብቻ ተነስተን ይህንን አልን እንጂ የአይሁድ ብቻ ጸሐፊ የነበረው ዮሴፍ ወልደ ኮሪዮን ከዚህ ክፍለ ዘመን ስለነበረው የሊቀ ካህናት ሹመት የጻፈው ታሪክ የበለጠ የሚያሳዝን ነው። እስራኤል በሮማውያን አገዛዝ ስር ከወደቀችበት ጊዜ በኋላ ሊቀ ካህናትነት መንፈሳዊ ሹመት መሆኑ ቀርቶ ወደ ፖለቲካዊ ሹመትነት ተቀይሮ ነበር። ሊቀ ካህናቱና ሸንጎው በይሁዳ ግዛት ላይ አስተዳደራዊ ሚና ያለውን ስለሆነ ሊቀ ካህናት እንደ ሕጉ ከአሮን ቤት የልጅ ልጅ የሚሾምበት ሳይሆን ሮማውያን ደስ ያሰኛቸውና
ለአገዛዛቸው የሚመቻቸውን ሰው የሚሾሙበት ስልጣን ነው። በጊዜ ሂደት ቦታውን ገንዘብ ላላቸው ሰዎች በጉቦ ለመሸጥ ሮማውያን ገዢዎች የገቢ ምንጭ አደረጉት። በዚህ የተነሳ አንድ ሊቀ ካህናት በየዓመቱ ስልጣኑ እየታደሰ ካልሆነ በቀር በቦታው ላይ መቆየት የማይታሰብ ሆነ። በዚህ በአሕዛብ እጅ በወደቀ መንፈሳዊ ሹመት ከታላቁ ጴጥሮስ ዘመን እስከ ቤተ መቅደሱ መፍረስ ድረስ በነበሩት ዓመታት ውስጥ 39 ሊቃነ ካህናት ተፈራርቀው የተሾሙ ሲሆን እነዚህ የካህናት አለቆች እያንዳንዳቸው በስልጣን የቆዩበት ዓመት የብዙሃኑ በአማካይ ሲሰላ እስከ 4 ዓመት ብቻ ነበር። ይህ አማካይ ስሌት ግና ሐናና ቀያፋ አያካትትም። በዚህ ለሮማውያን ገዢዎች ከፍተኛ ጉቦ የሚከፈልበትና ከሮማውያን የጣዖት አምላኪነት አኗኗር መስማማትን የሚጠይቀው የሽሞት ቦታ ላይ ሊቀ ካህናቱ ሐና ከነቤተ ዘመዶቹ እየተፈራረቀ ለ36 ዓመት መቆየት ሆነው። ሐና ራሱ በሊቀ ካህናትነት ለ10 ዓመታት ቆይቶ ነበር። ከዚያ በኋላ ልጁ አልዓዛር ለ1 ዓመት፣ አማቹ ቀያፋ ለ18 ዓመት፣ የቀሩት ልጆቹ ዮናታን፣ ቴዎፍሎስ፣ ማቲያስ ደግሞ እየተፈራረቁ ለ7 ዓመታት በሊቀ ካህናትነት ተቀምጠዋል። ጌታችን ባስተማረበት መከራ በተቀበለበት ዘመን ለስሙ ሊቀ ካህናት የነበረው ቀያፋ ይሁን እንጂ ከጀርባ ሆኖ የሁሉንም ቤተሰቦቹን የሊቀ ካህናትነት ቦታ የሚያሽከረክረው ሐና ራሱ ነበር። ትርጓሜው ወንጌል ይህ ሲገልጸው ሐና ቀያፋ ሊቀ ካህናቱን ምሉና ድግ ሆነው ይዘውት ነበር ይላል። ጌታችን በተያዘ ምሽት ወደ ቀያፋ ከመሄዱ በፊት ወደ ሐና መወሰዱን የእሱ እጅ ያልተነካው ነገር ስለማይወሰን ነው። በዚህ ብዙ የማያስቀምጥ የስልጣን ቦታ ላይ ሐናም ሆነ ቀያፋ ለብዙ ዓመታት መቀመጣቸው የሮማውያን ገዢዎችን ገንዘብ ወዳጅነት ሊቋቋሙ የሚችሉ ባለሀብቶች መሆናቸውን የሚያሳይ ነው። በዚያ ላይ በሊቀ ካህናትነታቸው ዘመን በእስራኤል ሕዝብ ላይ በሮማውያን እጅ አስከፊ የመብት ጥሰት ቢደርስም መንበረ ስልጣናቸው እስካልተነከባቸው ድረስ ከቅኝ ገዢዎቻቸው ጋር ተስማምተው የሚኖሩ መስሎ አዳሪዎች ነበሩ። እንደ ሊቀ ካህናትነታቸውም ለቤተ መቅደሱ ክብር የሚጨነቁና ፈሪሃ እግዚአብሔር ያላቸው አልነበሩም። የሚያሳዝነው ድፍረት ከቤተ መቅደስ ሊወጣ የማይገባው የሊቀ ካህናቱ ልብሰ ተክህኖ እንኳን በሮማውያን ገዢዎች ቤት ይቀመጥ የነበረ ሲሆን ሊቀ ካህናቱ በክብረ በዓል ወቅት የሚለብሰው ገዢው ሲፈቅድለት ነበር። ይህ ሁሉ ዝቅጠት በሊቀ ካህናቱ ክብር ላይ ሲፈጸም በቅድስቲቱ ከተማ የቄሳር ሐውልት ቆሞ ሲመለከት የተቃወመው ሕዝብ ሲገደል ቢያዩም ሐናም ሆነ ቀያፋ የሚጨነቁት ስልጣናቸው ስለማስጠበቅ ብቻ ነበር። በቤተ መቅደሱ ነጋዴዎች እንዲሰማሩ በማድረግና ከገቢው በመካፈል ሕዝቡ ለመስዋዕት የሚያወጣቸው እንስሳት አይጡንም እያሉ እያቃለሉ የራሳቸውን በጎን በመሸጥ ለበዓል ከየሀገሪቱ ለሚመጡ አይሁድ በቤተ መቅደስ ውስጥ የውጪ ምንዛሬ ገንዘብ የመለዋወጥ ሥራ እየሰሩ በማትረፍ ሀብት ያግበሰብሱ ነበር። ሐናና ቀያፋ ከሰዱቃውያን ወገን እንደመሆናቸው ከትንሣኤ ሙታን አያምኑምና ፈርሰን በስብሰን ለምንቀረው ምን አስጨነቀን ብለው ስለሚያስቡ ትኩረታቸው ሁሉ ስለ ምድራዊ ሕይወት ነበር። ጌታችን ላይ የነበራቸው ጥላቻም በስልጣናቸውና በጥቅማቸው ላይ የመጣ ስለሆነባቸው እንጂ ለመንፈሳዊ ጉዳዩ ተቆርቁረው አልነበረም። በተለይም የቁጣቸው መጠን የመጨረሻው ጥግ ላይ የደረሰው
ቤተ ክርስቲያናችን የሰሙነ ሕማማት መጀመሪያ አድርጋ የምታከብረው የሆሳዕና ዕለት ነው። ጌታችን አልዓዛርን በቢታንያ ከሞተ ካስነሳ በኋላ ብዙዎች በስሙ አምነው ነበር። ወደ ኢየሩሳሌም ሲመለስ የቢታንያው ተአምር ያዩ ብዙዎች ለበዓለ ኢየሩሳሌም መጥተው ነበርና በደስታ አጅበው ሆሳዕና በአርያም ብለው እየዘመሩለት ወደ ቤተ መቅደስ ገባ። በቤተ መቅደስም በመቅደሱ የሚሸጡና የሚለውጡትን ለሁለተኛ ጊዜ አጸዳ። ቤቴ ጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጓችኋት አላቸው። ይህ ተግሳጽ ከንግዱ በስተጀርባ ሆነው ጥቅም ለሚጋሩት ሊቃነ ካህናት ጨርሶ የሚዋጥላቸው አልነበረምና ሴራቸውን ከሌላ ጊዜ በተለየ መራራነት ጀመሩ። ለሳምንት የጎነጎኑትና ረቡዕ በሸንጎ የተማከሩበትን የጌታ ምክር ሞት ለመፈጸም በዚች ምሽት ያስያዙትም ለዚህ ነበር። ታላቁ የአይሁድ ሸንጎ በስልጣን ከፍተኛነት ታናናሽ ምክር ቤቶች የሚበልጥና የራሱ ሕግ አስከባሪዎች ወታደሮች ያሉት የአይሁድ ፍርድ ሸንጎ ነው። በዚያ ዓመት በተሾመው ሊቀ ካህናት መሪነት ቀድሞ በሊቀ ካህናትነት ያገለገሉ የካህናት አለቆችን በሕግ አዋቂነታቸውና ጥንቃቄነታቸው በሕዝቡና በሸንጎው ዘንድ ክብር የሚሰጣቸው ጸሐፍት ፈሪሳውያንን እንደ በሕዝብ የተከበሩ ሽማግሌዎችንና ያካተተው ይህ ታላቅ ሸንጎ 72 አባላትን የያዘ ነው። የሸንጎውን አባላት ውስጥ ተጽዕኖ ፈጣሪ የሆኑት ጸሐፍት ፈሪሳውያን እና የካህናት አለቆች ናቸው። የካህናት አለቆች በሰዱቃውያን ወገን ሲሆኑ በሀገረ ገዢው ዘንድ ባላቸው ተቀባይነት በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ ዕውቀታቸውና አጥባቂነታቸው የሚበልጡ በሕዝባዊ ድጋፍም ብልጫ ያላቸው ናቸው። ነቢዩ ዳዊት አለቆችም በእግዚአብሔር በመሲሁ ላይ በአንድነት ተሰባሰቡ እንዳለው እርስ በእርሳቸው በነገር ሃይማኖትም ሆነ በሀገራዊ ጉዳዮች ጨርሶ የማይስማሙት የሚጠላለፉ ባላንጣዎች ቢሆንም የማይስማሙት በጌታ መገደል ተስማምተው ተሰባስበዋል። በመድኃኔ ዓለም ዕለት በማለዳ የሚደርሰው ምስጋና ማኅበራነ አይሁድ ተመድበሉ ለሰጪ ለአምላክ ተማሃሉ ክቡረ ንጉሠ ሰቀሉ ደሙ ላዕሌነ ወላዕለ ውሉድነ ይቤሉ ይላል። እንደ ግጥም ስንተረጉመው የአይሁድ ማኅበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን አሉ፣ ክብሩን ንጉሥ ሰቀሉ እንደማለት ነው። ታላቁ የአይሁድ ሸንጎ የሚሰበሰበው ለሶስት ታላላቅ ጉዳዮች ሲሆን ሌሎቹ ጉዳዮች ግን በታናናሽ ሸንጎዎችና አንዳንድ ጊዜም በሊቀ ካህናቱ ውሳኔ ብቻ ይልቁ ነበር። ይህ ድንጋጌ ለነቢዩ ሙሴ አማቱ ዮቶር በሰጠው ምክር ላይ ከሚገኘው እነርሱ በታናሹ ነገር ሁሉ እነርሱ ይፈርዳሉ፣ አውራውን ነገር ወደ አንተ ያምጡት የአስተዳደር ተዋረድ ስልት የተወሰደ ድንጋጌ ነው። ታላቁ ሸንጎ የሚሰባሰበው የሶስት ሰዎች ጉዳይ ለማየት ብቻ ነበር። የመጀመሪያው የንጉሥን ጉዳይ ነው። ምንም እንኳ ዘግይቶ በሮማውያን እጅ በመውደቁ የመወሰን አቅሙ ደከመ እንጂ ታላቁ ሸንጎ እንደ ሕጉ ከሆነ ንጉሥንም ቢሆን አቅርቦ በመመርመርና ጥፋተኛ ሆኖ ከተገኘ በንጉሥ ላይ የመፍረድ ስልጣን ነበረው። ከዚህም አልፎ ንጉሡ ያለ ታላቁ ሸንጎ አጽዳቂነት ጦርነት ማድረግም አይችልም ነበር። ለዚህም ምሳሌ የሚሆነው የንጉሥ ዳዊት የጦር ምክር ላይ ተሳታፊ የነበረው የታላቁ ሸንጎ ካህን አብያታር ነው። በዚህ ሸንጎ ቀርቦ የሚመረመረው ሁለተኛ ሰው ሊቀ ካህናት የሆነ ሰው ነው። ሊቀ ካህናት ሆኖ ለሸንጎ የሚያበቃ ጥፋት ከደረሰበት ታላቁ ሸንጎ ተሰብስቦ ይመረምርና ፍርዱን ያስተላልፋል። ሶስተኛው ደግሞ መሲህ ወይም ነቢይ ነኝ ብሎ የተነሳ ሰው ሲሆን ሸንጎው የመሲህ ነኝ ባዩን
ማንነት መርምሮ የተናገረው ነገር ባይፈጸም ከፈጣሪ ያልተላከ እንደሆነ ወይም ከፈጣሪ የተላከ መሆኑ የማጣራት የቅጣት ወይም የምህረት ውሳኔ የማስተላለፍ ኃላፊነት አለበት። ምንኛ ድንቅ ነው! አይሁድ ሳያውቁ የሐሙስ ማታውን ታላቁ ሸንጎ በማድረጋቸው የተከሳሹን ማንነት እንድናስተውል አደረጉን። በዚያች ምሽት በሸንጎ ፊት የቆመው መድኃኔ ዓለም የነገሥታት ንጉሥ ሊቀ ካህናትና መሲህ ነውና። ታላቁ የአይሁድ ሸንጎ በዚህ ስልጣኑ የተነሳ እጅግ የተከበረና ያለ ምክንያት የማያጠራ ሸንጎ ሲሆን በሕግ አዋቂዎች ፈሪሳውያንና ከካህናት አለቆች ዘንድ ክርክር ተደርጎበት መጽሐፍ ተጠቅሶበት በሚደረግ የፍትህ ሸንጎ ነበር። የክሱን ምንነት፣ የምስክሮችን ቃል፣ የሸንጎውን ቃል ጉባኤ በጥንቃቄ የሚጽፉ 2 ጸሐፍቶች በጉባኤው ላይ ይቀመጣሉ። በሸንጎው አባላት ተሟልቶ በቤተ መቅደሱ ውስጥ በተዘጋጀው ፍርድ የሚሰጥበት አለት ግማሽ ክብ ሰርተው በክብር ይቀመጡና በእርጋታ ምርመራውን ያካሂዳሉ። ከምርመራው ሂደት ፍጻሜ በኋላ የእረፍትና የማሰቢያ ጊዜ ወስደው ቢያንስ ከ1 ቀን እረፍት በኋላ የሥራ ሰዓታቸውን ጠብቀው ዳግመኛ ይሰባሰባሉ። በዚህ ስብሰባው ውሳኔው ላይ ድምፅ የሚሰጠው ሲሆን ገና ወጣት የሆኑ የሸንጎ አባላት አንጋፊዎቹ በሚሰጠው ሐሳብ ተጽዕኖ እንዳያርፍባቸው መጀመሪያ ሐሳብ እንዲሰጡ ይደረጋል። ከዚያም ሌሎቹ ይከተላሉ። ከሁሉም መጨረሻም ሊቀ ካህናቱ ግራ ቀኙን አይቶ የድምፁን ሚዛን አገናዝቦ የመጨረሻውን ውሳኔ ይፋ ያደርጋል። ይህንን ሁሉ መዘርዘር ያስፈለገን በጌታችን ላይ የተፈጸመውን ግፍ ለማሳየት ነው። ከላይ ካየናቸው ቅድመ ሁኔታዎች ለጌታችን አንዱም አልተሟላም። ጌታችን ላይ የፍርድ ሂደቱ ከመጀመሩ ከ3 ቀን በፊት በዕለተ ረቡዕ ሊገድሉት አስቀድመው ወስነው ነበር። ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢሞት ይሻላል ብሎ በመወሰን ሳይታወቀው ጌታ ስለ ሕዝቡ እንደሚሞት መስክሮ ነበር። ውሳኔው አስቀድሞ የተጠናቀቀ ፍርድ እንዴት ፍትህ ሊገኝበት ይችላል? ጌታችን በፍርዱ ሂደት ሲጠይቁት ዝም ቢል የነበረውን ለማስመሰልና ምክንያት ለመፍጠር እንጂ ውሳኔውን አስቀድመው ወስነውና ጨርሰው የመጡ ፈራጆች ስለሆኑ ነበር። ከአይሁድ ሕግ አንጻር በጌታችን ላይ ብዙ ፍትህ ተጎድሎ ነበር። ምርመራ በተካሄደበት ቦታ ብንጀምር የፍርድ ሂደቱ የተካሄደው በቤተ መቅደስ ሳይሆን በቀያፋ ግቢ ውስጥ ነበር። ሐና ጌታችንን ከሕጉ ውጪ ከሸንጎው በፊት ወደ ቤቱ እልፍኝ አስወጥቶ ለብቻው ሲመረምረው ሞክሯል። የሸንጎው የሥራ ሰዓት ደግሞ ቀን ብቻ ነበር። ታልሙድ የተሰኘው መጽሐፋቸው እንደተቀመጠው ሸንጎው ለፍርድ የሚቀመጠው የጠዋቱ መስዋዕት ቀርቦ ከተፈጸመበት ሰዓት ጀምሮ የማታው መስዋዕት እስከሚሰዋበት ሰዓት ድረስ ብቻ ነበር። ጌታችን ግን ይዘው ለፍርድ ያቆሙት ከምሽት 4 ሰዓት በኋላ ነበር። አብዛኞቹ የሸንጎ አባላት በተለይም ሕግ የሚጠነቀቁት ሰዎች ባልተገኙበት በተዋከበ ሁኔታ የተካሄደ የጨለማ ፍርድ ነበር። ሌላው የሸንጎው ሕግ በሰንበት ዋዜማ፣ በሰንበትና በበዓል ዋዜማ ሸንጎው እንዳይቀመጥ የሚከለክል ነው። ጌታችን የተያዘበት ዕለት ግን በዓል ቢሉ ፋሲካ፣ የበዓል ዋዜማ ቢሉ የቂጣ በዓል ዋዜማ ነበር። የተያዘበት ቀን በአይሁድ አቆጣጠር ኒሳን 14 እንዲያውም ታላቅ ክብረ በዓል ነው። እስራኤላውያን በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልም ማህበር ጉባኤ ሁሉ ሲመሽ ይረዱት ተብሎ የተነገረላቸው የነበረው ዕለት ይህ ነበር። በታዘዙበትም መሰረት ነውር የሌለበትን በግ አርደው ደሙን በበሮቻቸውን
በቃንና ጉበን ላይ የቀቡበት የተቀቀለውንም ወይም ጥሬውን እንብላ ሳይሉ የጠበሰውንም ከመራራ ቅጠል ጋር የበሉት በእጃቸው በትር አድርገው ወገባቸውን ታጥቀው ቶሎ ቶሎ የበሉበት ምሽት ይህ የኒሳን 14 ምሽት ነበር። እስራኤልን ከግብጽ ባርነት ነፃ ያወጣው በግ በታረደበት በዚያ ምሽት ሁላችንን ከሲኦል ባርነት ነፃ የሚያወጣው በግ መያዙ ምንኛ ድንቅ ነው! ኃጢአት ነውር ያልተገኘበት ንጹሕ በግ ደሙን የሰውነታችን በር የሆነው በከንፈሮቻችን የምንቀበለውና ከሞት በምንድንበት በግ እንደ ጥሬ ሥጋ ምሳሌ ሥጋው የመለኮት እሳት ያልተዋሃደው ነው ሳንል እንደ ተቀቀለ ሥጋ ምሳሌ ደግሞ የመለኮቱ እሳትነት ሥጋውን አጥፍቶታል ሳንል እሳት እንደማይለየው እንደ ተጠበሰው ሥጋ መለኮት የተዋሃደው ሥጋ ነው እያልን የምንበላው በግ ከመራራ ቅጠል ጋር እንደበሉ መራራ የሆነ ሞትን እያሰብን ሥጋውን የምንበላው በግ የመስቀሉን ምርጉዝ ይዘን የወንጌልን ጫማ ተጫምተን የምንበላው በግ በዚህች ምሽት መያዙ ብሉይና ሐዲስን ፍንትው አድርጎ የሚያሳይ ነውና እንኳንም በዚያች ምሽት ያዙት ብለን ደስ ይለናል። ፋሲካችን ክርስቶስ ታርዷልና ሊቃነ ካህናቱ ጌታችንን በበዓል ከመያዛቸው በተጨማሪ የፍርዱ ሂደትን የሚጽፉ ጸሐፍትም በሸንገው ላይ አልነበሩም። ቢኖሩም በበዓልና በሰንበት መጻፍን ራሱ ሕጉ ስለሚከለክል እሺ ብለው አይጽፉትም ነበር። ከዚህ ፍርደ ገምድል ምርመራ የማሰቢያ ጊዜ ሳይወስዱ በአግባቡ ሳይመረምሩ በማዋከብ ብቻ ራሳቸው ከሳሽ፣ ራሳቸው ምስክሮች፣ ራሳቸው ፈራጅ ሆነው በተከሰሰበት ዕለት ለሞት አደረሱት። በዚያች ምሽት በጨለማው ፍርድ ቤት ብዙ ግፍ ተፈጽሟል። ጌታችን በወታደሮችና በሊቃነ ካህናት ተከቦ ተሰድቧል። በጥፊ ተመቷል። ተራ በተራ ርኩስ ምራቃቸውን ተፍተውበታል። እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሸውን ጌታ ተከትለን በዓይነ ሕሊናችን እንግባ። ቤተ ክርስቲያናችን አንጀት የሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ወአሐዙኒ ማኅበሮሙ ለእኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፉዎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾች አይሁድ ተከቦ በክፉዎች ሊቃነ ካህናት ተይዞ እናየው ዘንድ በዓይነ ሕሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። ቅዱስ ኤፍሬም እንዲህ ይላል፣ ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱን በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹሕ ላይ ፈረደበት። እነዚህ ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድርም መሠረት ይናወጣል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባየ ጊዜ ኪሩቤል በዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸው ይማታሉ። ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትና ተንኮልን ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሠረት ብቻውን ለመመርመር ሥልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመው በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሐናና ቀያፋ ብዙ ጊዜ ሰምተውታል። ማን ሥልጣን ሰጠ ብለው ሲጠይቁትም ነበር። በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው
ሲበሳጩም ነበር። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርሁ። አይሁድ የሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርሁ። በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርሁትን የሰሙትን ጠይቅ እነሆ እነዚህ እኔ የተናገርሁትን ያውቃሉ ብሎ መለሰለት። ይህንንም ሲል በዚያ ቆሞ የነበረውን ከሌሎች አንዱ ሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የሐዲስ ኪዳንን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ የመመታቱን ከዚያች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለሁ፣ የአንተን ፊት አቤቱ እሻለሁን፣ ፊትህ ከእኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህ ሎሌ በጥፊ መታው። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለት ፈጣሪን ፊቱን በጥፊ መታው። ነቢዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ አንድ ሎሌ በጥፊ ሲመታው ቢያይ ምን ይሆን? ቅዱስ ኤፍሬም ይህ ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ፣ እስቲ ንገረን፣ ጌታችንን ስለምን በጥፊ መታኸው? በጥንት የባርነት ሥርዓት ባሪያዎች ሁሉ ነፃ የሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌቶቻቸው በጥፊ መታቸው ነበር። አንተ ክፉ ባሪያ ግን የሁሉን ነፃ ጌታ አውጪ ነፃ ሊያወጣ በመጣ ጊዜ በጥፊ መታኸው። በጥፊ በመመታትህ ከጌቶች ሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተህ ይሆን? ክርስቶስ ሰማያዊ ጌታ መሆኑን አልሰማህም ይሆን? ኢየሱስ መልሶ ክፉ ተናግሬ እንደሆንሁ ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆንሁ ስለምን ትመታኛለህ አለው። ጌታችን በጥፊ በተመታ ሰዓት እንኳ የቁጣ ንግግር አልተናገርም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በግራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው። አንተ በሕግ ልትፈረድብኝ ተቀምጠህ ያለ ሕግ እመታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደ ጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታሁ ብሎ አልተካሰሰም። ለመታው ሎሌ ግን ልብ የሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱ ቀኝህን ስጥ ብሎ ያዘዘን ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ ያ ሁሉ ጅራፍ ሲወርድበት በአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የእሾህ አክሊል ሲደፋበት ለምን ትወጉኛላችሁ፣ ሲተፉበት ስለምን ትተፉብኛላችሁ ብሎ አልተናገረም። ይህ ሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምን እንዲሆን? ሊቃውንት እንዳብራሩት ጌታችን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኝነት አላቆ አልጋህን ተሸከም ሂድ ብሎ የፈወሰው ሰው ነው። እኛ መጻጉዕ በሽተኛ ብለን የምንጠራው ግሪካውያን ስንክሳራቸው የሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋህን ተሸከም አለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃዩ ያላቀቀውን የሚብስ እንዳይደርስብህ ደግመ ኃጢአትን አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመማታት የሚብስ ፍርድን ለራሱ አከማቸ።
ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀውም ከጥፊ በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚለው ንግግርም አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱን አባል ወደ ሆነበት በዚያው ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደታሰረ ሰደደው። የጨለማው ፍርድ ቤት። የካህናት አለቆችና ሽማግሌዎች ሸንጎውን ሁሉ እንዲገድሉት በኢየሱስ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡም አላገኙም። በፍርድ ሸንጎ ተቀምጦ ምስክር ፍለጋ ምን አይነት በደል ነው? ካሰሩ በኋላ ማስረጃና ምስክር መፈለግ እንዴት አይነት ግፍ ነው? ስለማያውቁት ነገር እንዲህ ብላችሁ መስክሩ ብሎ የሐሰት ምስክሮችን ማቆምስ እንደምን ያለ ክፋት ነው? በዚህም የሐሰት ምስክሮችና አመፀኞች ተነስተውብኛል የተባለው ትንቢት ተፈጸመ። ያም ሆኖ የተጠሩት ምስክሮችም በሐሰት ሊመሰክሩ በመጡም ቃላቸው አልገጣጥም ብሎ አልሆን አለ። በሕገ ኦሪት መሰረት ደግሞ ምስክሮች ቢያንስ ሁለቱ ቃላቸው መስማማት ይኖርበታል። በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብለዋል አሉ። ውድ አንባቢ፣ እዚህ ላይ ለአፍታ ማንበቦን ያቁሙና ወደ ኋላ ተመልሰን ይህንን የሁለት ሰዎች ምስክርነት ይመዝኑት። በእርግጥ ጌታችን ቤተ መቅደስ አፍርሼ እሰራለሁ ብለዋልን ወይንስ አላለም? እርስዎ ቢጠየቁ ምላሾ ምን ይሆን? መልሶ ማለትንማ ብለዋል ግን ብሎ የሚጀምር ሳይሆን አይቀርም። የሚያሳዝነው ግን እኛም እንደ አይሁድ ስላላስተዋልነው ጌታችን እንደዚህ የሚል ቃል ፈጽሞ አልተናገረም። የተናገረው ትክክለኛ ቃል እንዲህ የሚል ነበር። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ወደ ሌላው ማብራሪያ መግባት ሳያስፈልገን ጌታችን ይህ ቤተ መቅደስ አፍርሱት አለ እንጂ አፈርሰዋለሁ አላለም። ምስክሮቹ የተናገሩት ጨርሶ ያላለውን ነገር ነበር። በማርቆስ ወንጌል እንደምናነበው እንዲያውም በከበቧቸው የካህናት አለቆች የድጋፍ ስሜት ተገፋፍተው የተሰራውን ቤተ መቅደስ አፍርሰዋለሁ ብለው ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማነው ብለው ጨማምረው ተናግረዋል። የሊቃነ ካህናቱ ተንኮል የሚታይበት ሌላው ነገር በተደጋጋሚ ጌታን ሲከሱበት የነበረውን ሰንበት ሽሯል የሚል ክሳቸው የማታው ሸንጎ ላይ አለማንሳታቸው ነው። ቅዱስ ዮሐንስ አፈወርቅ እንዳብራራው በሰንበት ጉዳይ ጌታችንን በተናገሩት ጊዜያት ሁሉ ጌታችን ተከራክሮ በተደጋጋሚ ረቶ አፋቸው አስዘግታቸው ነበር። ስለዚህ የማያዋጣቸውን ክርክር አላነሱም። ከዚያ ይልቅ የሸንጎውን አባላትን ሊያስቆጣና ስሜት ሊነካ ይችላል ብለው የመረጡት ክስ መቅደሱን አፈርሳለሁ ብለዋል የሚለውን ነበር። የኢየሩሳሌም ከተማ 25 በመቶ የሚሸፍነውን ታላቁን ቤተ መቅደስ አፈርሰዋለሁ ብለዋል ማለት ምን ያህል የሰሚዎቹን ቁጣ እንደሚቀሰቅስና እንደሚያስጨክን ስለሚያውቁ ተጠቀሙበት። ነቢዩ ኤርምያስ በዚሁ ቤተ መቅደስ ላይ የጥፋት ትንቢት ተናግረሃል ብለው እንደገደሉት ስለሚታወቅ ፍቱን ማከሳሻ እንደሆነ አምነዋል። ከጌታችንም በኋላ እስጢፋኖስን ለማስገደል የቀረቡት የሐሰት ምስክሮች የተሰጣቸው ክስ የናዝሬቱ ኢየሱስ ይህ ስፍራ ያፈርሰዋል ይላል የሚል ነበር። ይህ ክስ እንደተሰማ ሊቀ ካህናቱ ጌታችንን እነዚህ የሚመሰክሩብህ አንድ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ።
ጌታችን ለምን ዝም አለ ቢሉ መልሱ ስለምንስ ይናገራል ነው። መናገር የሚገባው ሰሚ ባለበት ቦታ ነው። እርሱ ደግሞ ሰሚ ባይኖር እንኳን አሁን ጥንት ዓለምን ሲፈጥርም አልተናገረም። ብርሃን ይሁን ብሎ ድምፅ አሰምቶ መናገር ከጀመረው የሚሰሙ መላእክትን ከፈጠረ በኋላ አልነበረም። በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ጆሮአቸው ደንቁረዋል፣ ዓይናቸው ጨፍነዋል ተብሎ በነቢዩ ኢሳይያስ ስለተነገረላቸው ግፈኞች ስለምን ይናገራል? በየዕለቱ በአደባባይ ሲናገር ሲሰሙት የኖሩትን ነገር ተንኮል ለመስራት ድጋሚ ሲጠይቁት ለምን ይናገራል? ፍትሕ በሌለበት ሸንጎ መናገር ጥቅም የለውም። በሐሰት የቆሙ ምስክሮች እንዲህ በሉ ተብለው ተመክረው የሚናገሩት ሐሰት ከዝምታ በቀር ምን መልስ አለ? በዚህም ጌታችን በሐሰት የሚያወሩትን ሁሉ መልስ በመስጠት እንዳንደክም ምሳሌውን ተወልን። ቀያፋ ጌታችን ያሰበው ወጥመድ ውስጥ እንዳልገባለት ሲያውቅ ሌላ አማራጭ ለመጠቀም ሞከረ። አንተ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። አምልሃለሁ ማለት በአጭሩ ሲቀመጥ የእግዚአብሔር ልጅ ክርስቶስ ነኝ ወይም አይደለሁም ብለህ እስቲ ማል የሚል ጥያቄ ነው። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎት ጌታችን ይህንን ጥያቄ ዝም ብሎ ቢያልፍ በሕያው እግዚአብሔር ስም እምላለሁ ተናገር እያለው የሕያው እግዚአብሔርን ስም አቃሎ ዝም አለ ተብሎ ይፈረድበታል። የእግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መከሰስ ይቻላል። አይደለሁም ቢል ደግሞ ፊቱ ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረውን እንደ ካደ ተደርጎ መከሰስ ይቻላል። ባጭሩ ጥያቄውን ወጥመድ ነበር። ጌታችን በዚህ ጊዜ መልስ ሰጠ። ፈጽሞ ዝም አላለም፣ ፈጽሞም አልተናገረም። በሚገባው ጊዜ ተናገረ እንጂ ኢያርመመ ፍጹመ ወይ ተናገረ ፍጹመ አላ ተናገረ በጊዜ ይደሉ። ክርስቶስ የእግዚአብሔር ልጅ ጌታችን ወደ ሰጠው ምላሽ ከመሄዳችን በፊት በሸንጎው ትክክለኛ አካሄድ የእግዚአብሔር ልጅ ነኝ እና ክርስቶስ መሲህ ነኝ ለሚል አካል ምን ሊደረግ እንደሚገባ እንመልከት። እንደ አይሁድ ሸንጎ አባላት መሲህ በሚነሳበት ጊዜ በእርግጥ ያ ሰው በነቢያት የተነገረለት እውነተኛ መሲህ ስለመሆኑ ወይም ሐሳዊ መሲህ ስለመሆኑ የማጣራት ሂደትን እንደ መጽሐፍ አዋቂነታቸው ማከናወን ይገባቸዋል። ክርስቶስ መምጣቱ አስቀድሞ በነቢያት መጻሕፍት የተነገሩትን ትንቢቶች በማገናዘብ ክርስቶስ ነኝ ብሎ የሚነሳው ሰው ማንነት ከቀደሙት ትንቢቶች ጋር ማመሳከርና ነህ ወይም አይደለሁም ብለው መወሰን የሸንጎውን ድርሻ ነው። ስለ እውነተኛው ክርስቶስ ማንነት በመጽሐፍት የተጻፉ ግልጽ መስፈርቶች አሉ። የመጀመሪያው ራሳቸው ሊቃነ ካህናቱ ሲናገሩት የነበረው መስፈርት በቤተልሔም መወለድ አለበት የሚለው ነው። ንጉሥ ሄሮድስ የካህናትም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። በዚህ መሰረት ጌታችን እናቱ ለሕዝብ ቆጠራ ከዮሴፍ ጋር ወደ ይሁዳ በሄደችበት ሌሊት በቤተልሔም ግርግም ውስጥ በመወለዱ የመጀመሪያውን የመሲህነቱ ማስረጃ አሳይተዋል። ይህንን እውነታ አንዳንዶች ሲያውቁ፣ ብዙሃኑ ሊቃነ ካህናት ግን ጌታ በገሊላ ናዝሬት ስላደገ የናዝሬቱ ኢየሱስ ተብሎ ይጠራ ስለነበረ ክርስቶስ በወኑ በገሊላ ይመጣል፣ ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን ብለው ክርክር ያነሱ ነበር። ናትናኤል ለሐዋርያነት የተጠራበት ጊዜም ጓደኛው ፊልጶስ ነቢያት ስለ እርሱ የተናገሩለትን የናዝሬቱ ኢየሱስን አግኝተነዋል
ብሎ ሲነግረው ከናዝሬቱ መልካም ነገር ይመጣልን ብሎ የጠየቀውም ኦሪትን በመማሩ ምክንያት በነቢያት ክርስቶስ ይነሳ የተባለው ከይሁዳ ቤተልሔም እንጂ ከገሊላ ናዝሬት እንዳልሆነ ስለሚያውቅ ነበር። ይህንን አይተን ጌታችን ከገሊላ ናዝሬት የናዝሬቱ ኢየሱስ ተብሎ እስከመጣ ድረስ ትንቢቱ የሚያውቁ አይሁድ ባይቀበሉትም እውነታ አላቸው እንዳንል የሰብአ ሰገልን ምስክርነት ሰምተዋል። ከዚያ ላይ ስለ መሲሁ በተናገሩት ትንቢቶች በቤተልሔም ይወለዳል ተብሎ ቢጻፍም መሲሁ ናዝራዊ ይባላል የሚልም ትንቢት ነበር። ስለዚህ ጌታችን ከቤተልሔም ይመጣል እንደተባለለት በቤተልሔም ተወልዶ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ሌላው የመሲህነት ማስረጃ ከድንግል መወለድ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ መሲሁ በድንግልና እንደሚወለድ ትንቢት ተናግሯል። ጌታችንም የተወለደው በቅዱስ ገብርኤል ብስራት ያለ ወንድ ዘር በግብረ መንፈስ ቅዱስ ከጸነሰችው ድንግል ነው። ይህን ግን ሊቃነ ካህናቱ እንኳንስ ሊያምኑበት ለመስማማትም ይከብዳቸዋል። ለቀያፋ ጌታ በድንግልና መጸነሱ አሳፋሪ አሉባልታ ነው። በገብርኤል ዘንድ ግን ልደቱ ክብርን የተሞላ ነው እንዳለ ቅዱስ ኤፍሬም። ከዚህ በተጨማሪ መሲሁ ከይሁዳ ነገድ ዳዊት ቤት መወለድ ከመምጣቱ በፊት ከፊቱ መንገድ ጠራጊ አዋጅ ነጋሪ ማስቀደም፣ በገሊላ ማስተማር፣ ልዩ ልዩ ተአምራት መፈጸም፣ በአህያ ላይ ሆኖ ወደ ኢየሩሳሌም መግባት አለበት። በእነዚህ መስፈርቶች ቢታይ ጌታችን ኢየሱስ ክርስቶስም የዳዊት ልጅና ከይሁዳ ነገድ ነው። ከእርሱ ቀድሞ መጥምቁ ዮሐንስ መንገድ ጠራጊ ሆኖ የተነሳ ሲሆን ጌታችን ማስተማሩን የጀመረው በገሊላ ነበር። ሌሎቹ የመሲህነቱ ምስክሮች ሲቆጠሩ የማይችሉት ተአምራቱ ሲሆኑ የ3 ዓመት አገልግሎቱን በአህያ ላይ ሆኖ ወደ ኢየሩሳሌም በመግባት አጠናቋል። የአይሁድ ሸንጎ እውነተኛ የፍትህ ሸንጎ ቢሆን ኖሮ ይህንን በግልጥ የሚታይ እውነታ ማየት በቻለ ነበር። እነርሱ ግን የሚያዩት መሲህ መቀበል አልፈለጉም። ራሳቸው በህሊናቸው ውስጥ የአሰባቸው ፈጠራ የሆነ ሌላ መሲህ ወልደው ነበር። ስለዚህ እነርሱ በህሊናቸው የሳሉትና እንዲመጣ ከፈለጉት መሲህ ጋር አልገጥም ስላላቸው ሊቀበሉት አልወደዱም። ሁለተኛው ነገር የእግዚአብሔር ልጅ ነኝ የሚል ሰው ሸንጎው ሊያስተናግድበት የሚገባው አግባብ ነው። በዚህ ጉዳይ 3 የምርመራ ሂደቶች ሊከናወኑ ይገባቸዋል። የመጀመሪያው አይሁድ በሚቀበላቸው የኦሪት መጻሕፍት መሰረት እግዚአብሔር ልጅ አለው ወይ የሚለውን መመርመርና በእርሱ ዘንድ እንግዳ የሆነውን የሚስጥረ ሥላሴ ትምህርት በሚገባ መመዘን ነው። ሁለተኛው ደግሞ የእግዚአብሔር ልጅ በመኖሩ የተስማሙ በኋላ የእግዚአብሔር ልጅ ሰው ሊሆን ይችላል ወይ የሚለው ነው። ሶስተኛው ጥያቄ ክርስቶስ የተባለው የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው ወይ የሚለውን መመርመር ነው። የእግዚአብሔር ልጅ የሚለው ሐሳብ በቅን ሕሊና ቢመረምሩ ኖሮ አይሁድ እጅግ ብዙ ማስረጃዎችን ከሚያምኑባቸው መጻሕፍት ላይ ያገኙ ነበር። እግዚአብሔር አለኝ፣ አንተ ልጅህ ነህ፣ እኔ ዛሬ ወለድኩህ፣ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ። ቀላያት ገና ሳይኖሩ እኔ ተወለድኩ። የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶች በፊት እኔ ተወለድኩ የሚሉት ቃላት ስለ እግዚአብሔር ልጅ ያስረዳሉ። የእግዚአብሔር ልጅ ሰው ሆኖ እንደሚመጣ ደግሞ ሕፃን ተወልዶአልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተብሎ ስለ አምላክ መወለድ ተጽፏል። የካህናት አለቆችና ጸሐፍት ፈሪሳውያን የእግዚአብሔር ልጅ ስለሚለው ጉዳይ በቅንነት መጻሕፍትን መመርመር አልፈለጉም። ቅዱስ ጳውሎስ በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው
እርሱንና በየሰንበቱ የሚነበቡትን የነቢያትን ድምጾች ስላላወቁ በፍርዳቸው ፈጽመዋል እንዳለ እየተነጋገራቸው የመሲሁ ጉዳዮች ሆኑ። ለነቢያት አስቀድሞ ተገልጦላቸው የጻፉትን የአምላክ ሰው መሆን ነገር ከአይሁድ ሸንጎ መካከል ሊያምን የፈቀደ አልነበረም። ነቢዩ ኢሳይያስ ይህ አስቀድሞ አውቆ የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? ብሎ እግዚአብሔርን ዓለምን ለማዳን የሰደደውን ክንዱን ከሊቀ ካህናቱ ጀምሮ የሚቀበለው እንደሌለ ተናግሮ ነበር። የካህናት አለቆችና ፈሪሳውያን ሕግ አዋቂዎች ቢሆኑም በዚህ ጠባያቸው ግን ከኢትዮጵያዊ ጀንደርባው እንኳን ያንሱ ነበሩ። ኢትዮጵያዊ ጀንደርባ የኢሳይያስን ትንቢት በሰረገላው ቁጭ ብሎ ሲያነብ ፊልጶስ ቀርቦ የምታነበውን ታስተውላለህን ብሎ ጠይቆት ነበር። ጃንደርባውም እንደ አይሁድ አለቆች ሳይኮፈስ በትሕትና የሚመራኝ ሳይኖር እንዴት ይቻለኛል? ነቢዩ ይህ ትንቢት ስለማን ተናግሮታል? ስለ ራሱ ነው ወይንስ ስለሌላ? ብሎ ጠይቆ ስለ እግዚአብሔር ልጅ እና ሰው ስለመሆኑ ከፊልጶስ ተምሯል። ከዚያም ጀንደርባው ራሱ ሐሳብ አቅርቦ ራሱ ጸሎት ሃይማኖቱን አርቅቆ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ተጠምቋል። ኢትዮጵያዊው ባኮስ በፊልጶስ ፊት ያሳየውን ትሕትና ሊቃነ ካህናቱ በክርስቶስ ፊት እንኳን ማሳየት አልቻሉም። በዚህ ትሕትና ፈተኖቹ እስራኤላውያን ከኢትዮጵያ ይልቅ በእምነት ኋለኞች ሆኑ። እግዚአብሔር በመካከላቸው በሥጋ ተገልጦ ነበር። ስለ እስራኤልም ላልፈለጉኝ ተገኘሁ፣ ላልጠየቁኝም ተገለጥሁ፣ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ሲል ተናግሯል። ቀኑን ሁሉ ወደ እስራኤል እጆቹን የዘረጋው የእግዚአብሔር ወደ ኢትዮጵያ ግን እጆቹ መዘርጋት አላስፈለገውም። ምክንያቱም ራሷ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለችና። በነገሥተ ሳባ አማካይነት የሰሎሞንን ጥበብ ፍለጋ የገሰገሰችውና በትሕትና የጠየቀችው ኢትዮጵያ አሁን ደግሞ ከሰሎሞን ስለሚበልጠው አምላክ በትሕትና በጃንደርባ በኩል ጠይቃ አመነች። እንደ ንግሥተ ሳባ ኢትዮጵያዊው ጃንደረባም በሊቃነ ካህናቱና በፈሪሳውያን ትውልድ ላይ ተነስቶ ሳይፈርድ አይቀር ይሆን? የኢሳይያስን ትንቢት ትርጓሜ ለማወቅ ከፊልጶስ በትሕትና ጠይቀዋል። ከፊልጶስ የሚበልጥ ክርስቶስ ግን በዚህ ሸንጎ አለ። አይሁድ የጃንደረባው ትሕትና ቢኖራቸውና የክርስቶስን የእግዚአብሔር ልጅነት አምኖ በዚህ ሸንጎ ላይ ቢያውጁ ኖሮ ደግሞ የአይሁድ ሸንጎ ጉባኤ ኒቅያ ሊቃነ ካህናቱ ሦስቱ ምዕት የጉባኤውም ውሳኔ ጸሎት ሃይማኖት በሆነ ነበር። እነርሱ ግን እንኳን ሊያምኑ ከጌታችን ጋር ስለ ጉዳዩ መነጋገር አይፈልጉም ነበር። በአንድ ወቅት የሆነው ይህ ነበር። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ የጠራው እንዴት ልጅ ይሆናል አላቸው። አንድም ቃል እንኳ ይመልሱለት ዘንድ የተቻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ለመመለስ የተቸገሩት የዳዊት ትንቢት ላይ ጌታ ተብለው የተጠሩት ሁለት መሆናቸው ግራ ስላጋባቸው ነው። አብና ወልድ የሚለውን ትምህርት ሳይረዱ ይህ ጥያቄ መመለስ ስለማይችሉ ዝም አሉ። ጌታችን ሊቃነ ካህናቱ በንጉሥ ዳዊት መቃብር ዙሪያ እየተወዛወዙ እየተቀባበሉ በቃላቸው ሲደግሙት የሚውሉትን መዝሙረ ዳዊት ጠቅሶ ምላሽ አሰጣቸው። ከዚህ ሁሉ በኋላ ነው እንግዲህ በፍትሕ አልባው ሸንጎ የእግዚአብሔር ልጅ እንደሆን ንገረን ብለው የሚጠይቁት። ይህንን ጥያቄ መምህር ሆይ አንተ የእግዚአብሔር ልጅ ነህ ብሎ የመሰከረለት ሐዋርያው ናትናኤል በቀላሉ ሊመልሰው ይችል ነበር። ናትናኤል ግን
በዚህች ምሽት እግሬ አውጪኝ ብሎ ከወንድሞቹ ጋር ሸሽቷል። ይህንን ጥያቄ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብለው ቅዱስ ጴጥሮስም በቀላሉ ቢመልሰው ይችል ነበር። ቅዱስ ጴጥሮስ ግን መምህሩ ክርስቶስ በሸንጎ መካከል ቆሞ በሚንገላታበት በዚህች የጭንቅ ሰዓት እዚያው ግቢ ውስጥ ከአይሁድ ጋር ቁጭ ብሎ እሳት እየሞቀ ነው። ጌታችን የእግዚአብሔር ልጅ ክርስቶስ አንተ ነህ ወይ ለሚለው የሊቀ ካህናቱ ጥያቄ እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። የእግዚአብሔር ልጅ መሆኑን ከመገለጥ ባሻገር ዛሬ በሐሰት ሸንጎ በግፍ ከፊታቸው አቁመው ሊፈርዱበት በተነሱት ሁሉ ላይ በኃይል ቀኝ ተቀምጦ በተራው ሊፈርድባቸው እንደሚመጣ አሳሰባቸው። በዚህ ጊዜ ሊቀ ካህናቱ ቀያፋ ልብሱን ቀዶ ተሳድበዋል። እንግዲህ ወዲህ ምስክሮች ስለምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል? አለ። እነርሱም ሞት ይገባዋል ብለው መለሱ። ግራ ቀኝ አገናዝበው የሁሉን ሐሳብ በማግስቱ ሰምቶ ሊፈርድ የሚገባው ሊቀ ካህናት ፍርዱን ራሱ ወስኖ ሌሎችም በመገፋፋትና ለቁጣ በማነሳሳት ፍትሕ አልባው ሸንጎ በግፍ ደመደመው። ቀያፋ ልብሱን መቅደዱ በራሱ ፈሪሃ እግዚአብሔር እንደሌለው ቁልጭ አድርጎ የሚያሳይ ነው። በኦሪት በራሱ በቅባት ዘይት የፈሰሰበት የካህናትም ልብስ ይለብስ ዘንድ የተቀደሰ ከወንድሞቹም የበለጠው ካህን ራሱ አይግለጥ ልብሱንም አይቅደድ የሚል ትእዛዝ ነበር። ካህናት ሌላውን ቀርቶ እናት አባቱን ልጆቹ ቢሞቱ እንኳን ልብሱ መቅደድ አይችልም ነበር። የአሮን ልጆች አብዩድና ናዳብ ተቀስፈው በሞቱበት ዕለት ራሱ እግዚአብሔር ለሙሴ አሮንና ልጆቹን እንዳትሞቱ በማህበሩ ቁጣ እንዳይወርድ ልብሳችሁን አትቅደዱ በላቸው ብሎ ነግሮት ነበር። ቀያፋ ግን በጌታችን ላይ ነገር ለማባባስ ብሎ ቀድሞውንም ክብር በማይሰጠውና በአሕዛብ ሮማውያን ገዢዎች ቤት ተቀምጦ ረክሶ የተሰጠውን ልብሰ ተክህኖ ተቀደደ። በዚህ ድርጊቱ የእርሱ ሊቀ ካህናትነት እንዳበቃለትም መሰከረ። የኦሪቱ ሊቀ ካህናት በሐዲስ ኪዳኑ ሊቀ ካህናት በኢየሱስ ክርስቶስ ፊት ልብሱን በመቅደድ አገልግሎቱ እንዳበቃ በተግባር አሳየ። ቀያፋ ልብሱን ተቀዶ የኦሪት ክህነቴ አለፈች ብሎ እንዳሳየ በማግስቱ ደግሞ የሚያገለግልበት ቤተ መቅደስ በተራው መጋረጃው ተቀዶ የመቅደስነት ክብሩ እንዳበቃ በራሱ አሳይቷል። ብርድ የማይችለው አለት። ቅዱስ ጴጥሮስ በዮሐንስ ረዳትነት ወደ ሊቃነ ካህናቱ ግቢ ቢገባም ወደ ሸንጎው ግን ዘልቆ አልገባም ነበር። የነገሩን ፍጻሜ ያንዥ ዘንድ ወደ ውስጥ ገብቶ ከሌሎቹ ጋር ተቀምጦ እሳት ይሞቅ ነበር። መምህሩ ክርስቶስ በሰንሰለት ታስሮ እየተጎተተ በካህናት አለቆችና በፈሪሳውያን ተከቦ ሲንገላታ ተማሪው ጴጥሮስ ከብርድ ራሱን ለመከላከል ከሌሎች ጋር እሳት እየሞቀ ነው። ወደ ወህኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀሁ ነኝ ብሎ የነበረው ጴጥሮስ በዚያች ምሽት ግን የሄደው ከጌታ ጋር ሳይሆን ከሊቀ ካህናቱ ሌሎች ጋር ነበር። በምድር ላይ እሳትን ልጥል መጣው ያለውን የመምህሩን የክርስቶስን የወንጌሉን እሳት ለ3 ዓመታት ሲሞቅ የኖረው ጴጥሮስ በዚህች ምሽት ግን ጊዜያዊ ምኞቱን ፈልጎ የአይሁድን እሳት ለመሞቅ ቁጭ አለ። መቼም በሕይወታችን ውስጥ ከእግዚአብሔር ጋር የምንጣላው ለሥጋዊ ደስታችን ስንል በምንጠጋቸው አንዳንድ እሳቶች ምክንያት ነው። አይነቱ ይለያያል ይሆናል እንጂ እያንዳንዳቸው ደስታ ፍለጋ ከእግዚአብሔር ርቀን የምንጠጋው የየራሳችን አንድ እሳት አለን። ጴጥሮስም ያደረገው ይህንን ነው። ጴጥሮስ በዚያ ጨለማ ወደ እሳቱ በመጠጋቱ የእሳቱ ብርሃን ፊቱ በደንብ እንዲታይ አደረገበት። ለምኞት የተጠጋው እሳት አጋለጠው።
በብርሃኑ በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ከእርሱ ጋር ነበር አለች። ልብ አድርጉ፣ የጴጥሮስ እምነት የተፈተነው በሴት ነበር። 2 ጊዜ የተፍረከረከው ሰይፍ ባልታጠቁ ጉልበት በሌላቸው ሴቶች ነበር። ሰይፍንም የጦር ዕቃ ያላየው ጴጥሮስ በወንድ እንኳን ሳይሆን በሴት ምክንያት እንዴት ካደ? ፍጹም ፍርሃትና ድንጋጤ ይዞታልና። የካደውም 1 ጊዜ በወንዶች ምክንያት ሲሆን 2 ጊዜ ግን በሴቶች ምክንያት ነበር ይላሉ ሊቃውንት። ያስካደችው ሴት በዚያ ግቢ ያላት የስፍራ ድርሻ ገረድነት ብቻ ነው። ብትናገር ተሰሚነት ያላት ባለስልጣን አይደለችም። ጴጥሮስም ግን አስደነገጠችው። ሊቁ ርቱዐ ሃይማኖት በጴጥሮስ ድንጋጤ ተደንቆ ይጠይቃል። ቁመቷ 2 ክንድ በማይሆን በዚች አገልጋይ ፊት እንዲህ ትደነግጥ ዘንድ በዚች ሌሊት በአንተ ላይ የወረደው ምንድነው? ሴቶች በጌታ መከራ ወቅት ምን ድርሻ ነበራቸው ቢባል ሐዋርያውን ማስካዳቸው ነበር። ስለዚህ ጴጥሮስ በፍርሃት ሆኖ የምታዩ አላውቀውም አላስተውሉም ብሎ ጥያቄውን ጭምር እንዳልገባው አድርጎ ካደ። ይህንን ተከትሎ ዶሮ ለመጀመሪያ ጊዜ ጮኸ። ጴጥሮስ ግን የመጀመሪያው የዶሮ ጩኸት አልተሰማውም። ለሁለተኛ ጊዜ ሌላይቱ ገረድ አይታው ይህ ከጊዜ ከኢየሱስ ጋር ነበረ አለች። ለሌሎችም ሰዎች ተናገረች። ወታደሮቹም ቃሏን ሰምቶ በአንድነት ሆነው አንተ ከደቀ መዛሙርቱ አንዱ አይደለህም ብለው በመወትወት አስጨነቁት። ጴጥሮስ በዚህ አስፈሪ ሁኔታ ውስጥ ለሁለተኛ ጊዜ አይደለሁም ብሎ ካደ። ከ1 ሰዓት ቆይታ በኋላ ግን ጴጥሮስ ሁሉ ነገር ተረሳልኝ ብሎ ተረጋግቶ በተቀመጠበት ትልቅ አደጋ ላይ ሊጥለው የሚችል ነገር ተከሰተ። ጥያቄዎቹ የአነጋገር ቃናውን አይተው ከገሊላ የመጣ የገጠር ሰው መሆኑንና የናዝሬት ገሊላው ኢየሱስ ደቀ መዛሙርትም አብዛኞቹ የገሊላ ሰዎች መሆናቸው አስተዋሉ። ይህ ሳይበቃ ጴጥሮስ በጌቴሴማኒ አትክልት መካከል ጆሮውን የቆረጠው የሊቀ ካህናቱ ባሪያ የማልኮስ ዘመድ የሆነ ሰው በአትክልቱ ከእርሱ ጋር አይቼህ አልነበረም ብሎ አፋጠጠው። አሁን ነገሩ እየከፋ ነው። ስለዚህ ጴጥሮስ የጌታ ደቀ መዝሙር አለመሆኑንና ጌታ ጨርሶ እንደማያውቀው ለማሳመን የተቻለውን ያህል መታገል ጀመረ። የምትሉትን ሰውየውን አላውቀውም በማለት ይራገምና ይምል ጀመር። አንተ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረለትን ክርስቶስ ሰውየው ብሎ ጠራው። ሊቁ ቅዱስ አብሮስ ስለ አምላክነቱ የእግዚአብሔር ልጅ ብሎ መስክሮለት፣ ስለ እውነቱ ግን ሰውየው አላውቀውም ብሎ ካደ ሲል አብራርቷል። በመለኮቱ አምኖ የመሰከረ ጴጥሮስ አሁን ግን ሰውየውን አላውቀውም አለ። ሆኖም ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ደግሞ ከእግዚአብሔር አይደለም። አንተ አለት ነህ ተብሎ የተመሰገነው ታላቁ አለት በብርድ ምክንያት በአይሁድ ሎሌዎችና ገረዶች ጥያቄ የተሰነጠቀ። የመንግሥተ ሰማያት መክፈቻ የተሰጠው ጴጥሮስ በዚያች ምሽት ቁልፉን በእጁ ይዞ በሩን ግን አላውቀውም አለ። ጴጥሮስ የካደው ኢየሱስ አምላክ አይደለም ወይም ክርስቶስ መሲህ አይደለም ብሎ አልነበረም። የካደው እኔ ክርስቲያን ደቀ መዝሙር አይደለሁም ብሎ ነው። ብዙ ሰማዕታት እኔ ክርስቲያን ነኝ በማለታቸው መከራን ተቀብለው ሞተዋል። ጴጥሮስ ግን በዚያች ምሽት የክርስቶስ ተከታይ መሆኑን በፊታቸው ለመግለጥ ፈራ። የጴጥሮስ መካድ እንደ ይሁዳ መክዳት ከክፋት የመነጨ አልነበረም። ይሁዳ ምንም ጫና ሳይደርስበት አስቦ አቅዶ ጌታውን ከልቡ የከዳ ሲሆን፣ ጴጥሮስ ግን ምንም እንኳ በአፍም በልብም መካድ ቢሆንም እንኳን የካደው በአፉ ብቻ መሆኑ ሊዘነጋ አይገባም። ብላቴን ጌታ ሑሪ ወልደ ሥላሴ ዜና ሐዋርያት ላይ ስለዚህ ሲያብራራው ቅዱስ ጴጥሮስ ጌታውን ካደ ስንል የተለመደ ቋንቋ ስለሆነ ነው እንጂ ጥሩ ቋንቋ አይደለም። ቅዱስ ጴጥሮስ ሥጋውን ነፍሱ በጽኑ መጋደል ተጋድለው ስለ ፍርሃት ሥጋው ድል በመሆኑ ጌታውን አላውቀውም ብሎ በአፉ ብቻ ተናገረ እንጂ ጌታው መሆኑንና የእግዚአብሔር ልጅ መሆኑን አልካደም። ስለዚህ ፈራ፣ ተርበደበደ፣ ዘላበደ፣
አታለለ ማለት ይበቃ ነበር እንጂ ካደ ለማለት አያደርስም ብለዋል። ከእርሳቸው አስቀድመው ታላቁ ቅዱስ ባስልዮስም እንደ ጴጥሮስ ያሉትን ከይሁዳ አይነቶች ሲለይ በድካም የወደቁ እና በክፋት የወደቁ ብሎ በሁለት ወገን ከፍሏቸዋል። የሚያስገርመው ጴጥሮስ በፍርሃት ውስጥ ሆኖ ሰውየውን አላውቀውም ሲል ይምልና ይራገም ነበር። እንግዲህ መሐላሁ ሕያው እግዚአብሔርን ሰውየውም አላውቀውም ማለት ሲሆን፣ እርግማኑ ደግሞ ሰውየውን አውቀው እንደሆነ እንዲህ ያድርጉብኝ፣ እንዲህ ይጨምሩብኝ ማለት ነው። የሕያው እግዚአብሔርን ስም እየጠሩ የሕያው እግዚአብሔርን ልጅ መካድ ምንኛ ከባድ ነው። ኃጢአትና የክህደት መንገድ እንዲህ ከተጀመረ እየባሰ እየጨመረ የሚሄድ መሆኑ በዚህ መረዳት እንችላለን። ኢየሱስም ዘወር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን በሸንጎ ታስሮ ወደሚያድርበት ምድር ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቀውም እያለ ሲምልና ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትከዳኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጪ ወጥቶ ምርር ብሎ አለቀሰ። የዋሁ ጴጥሮስ በሌሎች ተከቦ ሰውየውን አላውቀውም እያለ በሚያስረዳበት ሰዓት መምህሩ ክርስቶስ ዘወር ብሎ ተመለከተው። ጴጥሮስ 3 ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቅሃለሁ ሲል ዘወር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ሆይ አታውቀኝምን? በገሊላ ባህር ዓሣ ስታጠምድ የጠራሁህ፣ በባህር ላይ እንድትራመድ ያደረግሁ፣ ከዓሣ ሆድ ውስጥ ገንዘብ አውጥተህ ለእኔ እንደ አንተ ግብር ክፈል ያልኩህ፣ ከሰዓታት በፊት እግርህ ያጠብኩህ እኔን አታውቀኝም? የሚሉ ዓይኖች ጴጥሮስ ተመለከቱት። ጴጥሮስ ከካደባት በዚያች ቅጽበት የጌታን ዓይኑን ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚያዩት አምላካዊ ዓይኖች ለዚህ ሐዋርያ ምን መልእክትን ተናግረው ይሆን? ይህ ሐዋርያ አግኝቶ ማን ጠይቆ በነገረን? እሱ ያየው ጌታ ከ3 ጊዜ አልፈን 3000 ጊዜ በኃጢአታችን እንደካድነው ለእኛ ግን ጠይቆ በነገረን። እንደ ጴጥሮስ ስንክደው ዘወትር የሚያየንን ጌታ ማየት ለተሳንን ለእኛ የጌታን የዓይኑን መልእክት ማን ጠይቆ በነገረን? ጴጥሮስ የጌታን ዓይን ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለው ጸጸት ተሰማው። የጌታ ዓይኖች በቁጣ የተሞሉ አልነበሩም። ጴጥሮስን ግን በጸጸት ጦር ልቡን የሚወጉት ሆኑ። ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱት እኔ አልክድህም ብሎ ተናግሮ 3 ጊዜ መካዱን አሰበ። ከሁሉ ይልቅ ስወደው ከሁሉ ቀድሜ እክደው ብሎ ተንገበገበ። ስለዚህ ለክህደት ከዳረገው እሳት ከሚሞቅበት ግቢ በህሊናው ዓይን የጌታችን ዓይኖች በህሊናው ጆሮ የዶሮውን ጩኸት እየሰማ ወጣ። ከአጥር ውጪ ወጥቶ ምር ብሎ አለቀሰ። ጴጥሮስ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼ ነው የካድኩ፣ ሌሎቹ ሲያዋኩብኝ ነው እያለ ይቅርታን አልጠየቀም። አለቀሰ እንጂ ይቅርታን አልለመነም። ምክንያቱም የእንባ ዘላላዎች ይቅርታን ያገኛሉ እንጂ ይቅርታን አይለምኑም እንዳለ ሊቁ አምብሮስ። ስለዚህ የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻውን ምርር ብሎ አለቀሰ። ጌታ አይቶታልና ስለ በደሉ ምርር ብሎ አለቀሰ። ጌታችን ሆይ ወደ እኛም ተመልከት፣ ስለ ኃጢአታችንም እንድናለቅስ አድርገን ይላል ሊቁ አክሎ። እንባ በእርግጥም ኃይል አለው። የሰው ልጅ ኃይሉን እግዚአብሔር የሚያሸንፈው በእንባው ነው። እግዚአብሔር የሚያለቅሱ ዓይኖች ላይ አይጨክንም። በፍጹም ጸጸት የምታለቅስን ነፍስ አይቶ እግዚአብሔር አውከውኛልና ዓይኖችሽን ከእኔ መልሺ ይላል። ስለዚህ እንዲህ አይነቱን እንባ ለማፍሰስ በጌታችን ዓይን መታየት ይፈልጋል። ጴጥሮስ በእንባ ውሃ ክህደቱን አጠበው። ውሃ ጸቦ ለክህደቱ በማየ አንብኡ። ይህንን እንባ
እንዲሰጠን በአባቶቻችንና በእናቶቻችን እንባ በራሰው የቤተ ክርስቲያን ቅጽር ውስጥ ተሰባስበን ወደ ጴጥሮስ አምላክ እንዲህ እያልን በዘወትር ጸሎታችን ላይ እንጮኻለን። አቤቱ በደሌንና ነውሬን የሚያጥብ እንባ ስጠኝ። አቤቱ አንተን የሚያገለግል እንባ ስጠኝ። አቤቱ የሚያቃጥል እንባ ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ለቅሶ እንዳለቀሰ እንደ ጴጥሮስ ያለ እንባን ስጠኝ። አቤቱ እንደ ባህር የምትፈስ እንባ እጠበኝ። የሚያቋርጥ የእንባን ጎርፍ አፍስስልኝ። ለንስሐ የሚቀሰቅስ ዶሮ። ጴጥሮስን ለታላቅ ንስሐ የቀሰቀሰው የዶሮ ጩኸት ነበር። የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን ቅዱስ ጴጥሮስ በሕይወት ዘመኑ ሁሉ የዶሮ ጩኸት ሲሰማ ያለቅስ ነበር። የዶሮ ጩኸት ሲሰማ ጌታውን የካደበት ምሽትና ዘወር ብለው ያዩት የክርስቶስ ዓይኖች በሕሊናው እየተመላለሱበት ጴጥሮስ ያለቅስ ነበር። አስቀድመን እንዳየነው ዶሮው የጮኸው 2 ጊዜ ሲሆን ጴጥሮስ የሰማው የኋለኛው ጩኸት ነው። የኋለኛው ጩኸት የተለመደው የዶሮው የጩኸት ሰዓት ሲሆን የመጀመሪያው ጩኸት ግን በፈጣሪ ትእዛዝ የሆነ ጴጥሮስን ከክፉ መንገድ ለመመለስ የበለዓምን አህያ ያናገረ አምላክ ያቀረበለት ማንቂያ ነበር። እናም ቅዱስ ጴጥሮስን የማይናገረው እንስሳ ስለ ሥራው ይዘልፈው ዘንድ ነቅቶ ጮሆ ለእመቦ ይነቅህ ከመ ይዝልፎ እንስሳ ዘይነብብ በእንተ ምግባሩ። የዶሮ ጩኸት ጴጥሮስን ለንስሐ አበቃው የሚለው ታሪክ ከዶሮው ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮሁ እየሰማን ምንም ለማይመስለን እኛ በልበ ደንዳናዎች መልእክቱ ምን ይሆን? የዶሮዎቹን ጩኸት ሰምቶ በመመለስ ፈንታ የዶሮዎቹን የአጯጯህ ስልት እያወዳደርን ሰባኪያን ለምናማርጥ ለእኛ መልእክቱ በእርግጥ ምን ይሆን? በእርግጥ የዶሮውን ዕድል የሚያስቀና ነው። አንድ ጊዜ ጮሆ የወደቀውን ጴጥሮስ እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮህ ውለን አንድ ሰው ለንስሐ ማብቃት ላልቻለን ሰባኪያን ይህ ዶሮ ምንኛ የሚያስቀና ነው። ለነገሩ በልማዱ ዶሮ ጮሆ ሌሎቹን ከማስነሳቱ በፊት እሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችን በኃጢአት ተኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮዎች ስለሆንን በጩኸታችን የረበሽነው እንጂ የቀሰቀስነው ሰው የለም። ኦርቶዶክሳውያን ሊቃውንት ጴጥሮስን የቀሰቀሰውን ዶሮ በመንፈሳዊ ዓይናቸው ተመልክተው አራቀው አስተምረውበታል። ከዚህ ዶሮ ጋር የተያያዘ የተአምራት ታሪኮችን እንደተፈጸሙ የሚያስረዱ መጻሕፍትና በዚህ ዶሮ ዙሪያ የሚሽከረከሩ ቅኔዎች፣ ትምህርቶችና ተግሳጽትም በቤተ ክርስቲያናችን ሞልተዋል። ቅዱስ አውግስጢኖስ የጴጥሮስን 3 ጊዜ መካድ በጌታ ላይ በየዘመናቱ የሚነሱ 3 ክህደቶች ምሳሌ አድርጎ ያስተማረ ሲሆን 3ቱ ክህደቶችም በጌታችን በሰውነቱ በትስብእቱ ላይ በአምላክነቱ በመለኮቱ ላይ እና በሁለቱ በተዋህዶቱ ላይ የሚነሱ ጥርጣሬዎች መሆናቸውን አብራርተዋል። ጴጥሮስን ያስካዱትን ሰዎች ማንነትም ሊቃውንቱ በሌላ መነጽር አስተውሎታል። ጴጥሮስን መጀመሪያ ያስካደችው አይሁዳዊት ገረድ ስትሆን ሁለተኛ ደግሞ ሌላዋን ሴት ተከትለው ቢሆን ሮማውያን ወታደሮች ናቸው። ለሶስተኛ ጊዜ ያስካዱት ደግሞ ለ1 ሰዓት ያክል አምናቸው እንደ ወዳጅ ያያቸው ከአጠገባቸው የተቀመጣቸው ሰዎች ናቸው። የቤተ ክርስቲያን ታሪክን ብንመረምር ቤተ ክርስቲያንን የፈተኗት 3 ወገኖች ናቸው። የመጀመሪያዎቹ ፈተናዎቹ አይሁድ ነበሩ። ሁለተኞቹ ደግሞ ብዙ ግድያና ስቃይን ያፈራረቁባት ፊተኞቹ ሮማውያን ባለስልጣናት እንደ ኔሮን ያሉ ነገስታት ነበሩ። ከነዚህ ሁሉ አረፍኩ ብላ ተረጋግታ ስትቀመጥ ደግሞ አብሯት የኖሩት የውስጥ ጠላቶቿ ወዳጅ መስለው ጠላት የሚሆኑ መናፍቃን ተነስቶ ፈተና ሆኑባታል።
ጴጥሮስን ለንስሐ የቀሰቀሰው ዶሮም በሊቃውንት ዓይን የእግዚአብሔር መንፈስ ቅዱስ ምሳሌ ነው። በእርግጥም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ፣ በወፍ፣ በንስር እየመሰለ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ አልወደዳችሁም ብሎ ራሱም በዶሮ እኛን በጫጩት መስሎ ተናግሯል። ሊቁ አለቃ ኪዳነ ወልድም እግዚአብሔር እንደ አባትም እንደ አያትም ነው። ዶሮ ለጫጩት እናትም አያትም ናት። እግዚአብሔር እንደ ዶሮ እንቁላል መሬትን ፈጠረ፣ እንደ ጫጩት ደግሞ ከመሬት እኛን አስገኘ ብለው አስተውለውታል። ስለዚህ ለጴጥሮስ 2 ጊዜ የጮኸው ዶሮ የመንፈስ ቅዱስ ምሳሌ ሲሆን 2 ጊዜ መጮሁ ደግሞ አስቀድሞ በብሉይ ኪዳን በነቢያት አድሮ የመናገሩና በአዲስ ኪዳንም ለሁለተኛ ጊዜ በሐዋርያት አድሮ የሰው ልጅ የሚገስጽ መሆኑ የሚያስረዳ ነው። እርሱም በነቢያት አድሮ የተናገረው ነው። እንዲህ ጸሎተ ሃይማኖት የመንጋቱን ዜና በጠዋት ፀሐይ ስትወጣ የሚናገረው ዶሮ ከመንፈስ ቅዱስ በቀር ማን ነው? በድምፁም ጩኸት በነቢያትና በሐዋርያት አድሮ በመናገሩ ምክንያት ከ3 ውድቀቶቻችን አነሳን። በጌታችን ላይ በራሳችን ላይ እና በወንድሞቻችን ላይ ስላደረግነው ክፉ ነገር ሁሉ መራራ ለቅሶን ስለ ውድቀታችን እናነባለን ይላል ቅዱስ ጄሮም። የማይነጋው ሌሊት ጌታችን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ የጭንቅ ነበር። ሊቃነ ካህናቱ ጉባኤውን በሥርዓት አልበተኑትም። በዚያን ጊዜ ተፉበት፣ ጎሰሙትም። ሌሎቹም በጥፊ እየመቱ ወሰዱት። የያዙ ሰዎች ይዘብቱበትና ይደበድቡት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናግረልን አሉት። ምራቅ መጥፋት በአይሁድ ባህል ትልቅ መዋረድ ነው። አንዲት ሴት ላይ አባቷ ምራቁን ቢተፉባት እንኳን ለ7 ቀን ታፍርና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለ ሰው ለማዋረድ ሴቲቱን እንድትተፋበት ይደረግ ነበር። በአይሁድ ዘንድ ብቻ ሳይሆን በእኛም ዘንድ ምራቅ የምትተፋው የሚያስጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መትፋት ግን የመጨረሻ ንቀትና የጥላቻ መግለጫ ነው። ትፋትን የሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንን ነገር ነው። እንኳንስ የሌላን ሰው ምራቅ ቀርቶ የራሳችንም ምራቅ እንኳን በአፋችን ውስጥ እያለ እንዳልዋጥነው ሁሉ በአፋችን ከወጣ በኋላ እንጸየፈዋለን። ሰውነታችንን ቢነካንም በቅጽበት እንታጠባለን እንጂ የራሴ ምራቅ ነው ብለን አንተውም። በዛች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነሌሎቻቸው በመድኃኔ ዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውና የንቀታቸውን ጥግ አሳዩ። ለመስማት የሚያጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፉበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ እውር ሆኖ የተወለደው ሰው በቅዱስ ምራቁ ጭቃን ለውሶ በግንባሩ ላይ ዓይን ሰርቶ ወደ ሰሊሆም መጠመቂያ ሄደ ተጠመቅ ብሎ ዓይኑን አብርቶለት ነበር። አይሁድ ግን በምራቁ ዓይንን የሚሰጥን ጌታ ርኩስ ምራቃቸውን ተፉበት። ጌታችን የእውሩን ዓይን በምራቁ ባበራበት ዕለት እንኳን በመሬት ላይ አጎንብሶ እንትፍ አለ እንጂ ላድነው ነው ብሎ በእውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ብለዋል፣ ለእኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የእውሩን ዓይን ስታበራ እንኳን አርአያችንን አክብረህ ወደ መሬት ተፋህ እንጂ በፊቱ ላይ አልተፋበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በገዛ ፈቃዴ የዘጋሁትን ዓይኔን ክፈትልኝ። ቅዱስ ሐሪት ወተአገሰ ምራቀ ርኩሰ
እንዘአሎ ዘአበሰ ምንም የበደለውን ሳይኖር ርኩስ ምራቅን ታገሰ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠሁ፣ ፊቴንም ከውርደትና ከትፋት አልመለስሁም ተብሎ እንደተነገረለት ጌታችን ያ ሁሉ ምራቅ ሲተፉበት አንድ ጊዜ እንኳን ፊቱን አልሸሸም። በዚያች ምሽት ምራቅ በመትፋትም ብቻ ሳይወሰን ጌታችንን ደገማግመው በጥፊ መቱት፣ ጎሰሙት። ቅዱስ ሉቃስ እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሌሎች የሚነግሩት በሊቃነ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የሥነ ምግባር ብልሽነታቸውን አላረመውም። የእነ ሐናና ቀያፋ ምግባር ብልሽነት እያዩ እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረገው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ሲሆን እጆቹ ወደ ላይ አስረው ብዙ ድብደባን አደረሱበት። ዓይኖቹና አፍንጫው የደም ምንጭ ሆኑ። ወንጌላዊው ሌላ ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮው ብዙ ስድብን ተቀብሏል። ነፍሴ ስድብና ሐሳርን ታገሰች፣ አስተዛዘኝም ተመኘሁ አላገኘሁም፣ የሚጽናናኝም አጣሁ ብሎ በነቢዩ አንደበት የተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። ለጌታችን መሰደቡ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማህያዊ ስድቡስ በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ። ጽዕለቱሰ አኮ በዕለተ ዓርብ ባሕቲቱ አላ ጸአልዎ 3 ዓመተ እንደሚል ጌታችን ምስጋናን ሊሰማበት በሚገባው አምላካዊ ጆሮው 3 ዓመት ሙሉ ብዙ ስድብ ስለኛ ታግሶ ሰምቷል። አምላክ እንደመሆንም በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ ሆነው የሚሳደቡትንም ስድብ እየሰማ ታግሰዋል። ሚ መጠነ ዘተወክፈ እግዚእነ ሕማማተ ዘበልሳን እምነ አይሁድ ይላል ሌላው ሊቅ። ጌታችን በአይሁድ አንደበት የሚነገሩ የንግግር ሕማማትን ምን ያህል ተቀበለ? የአናጢ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበት ጊዜ አለ፣ ጋኔን ይዞታል የሚሉበት ጊዜ አለ፣ በደለኛ አሳኝ የሚሉበት ጊዜ አለ። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታው ማን ነው? ትንቢት ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነቢይ ከሆን ትንቢት ተናገር አሉት። ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን የሚያውቀው ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ። ነቢዩ ዮናስ መጥቶ ቢነግራቸው ምን አሉ? ነገሩን አልን እንጂ ኃጢአት ሰርተን ፈጣሪ የማያየን የሚመስለን ሰዎች ሁላችንምን ዓይኑን ካሰሩት ለሌዎች በምንም አንሻልም። የእነርሱም ሐሳብ ዓይኑን ስንሸፍነው ማን እንደመታው አላወቀም ብለው ሊዘብቱ ነበር። ፊቱም በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሰራው ፈጣሪ ነው። ፊቱን የሸፈኑትን ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማኅፀን እያሉ በዚያም በፊት ነው። አስቀድሞ ከሆድ ሳልሰራህ አውቄሃለሁ እንዳለ ነቢዩ ያልተሰራ አካሌን ዓይኖችህ አዩ ብሎ እንደመሰከረለት አሁንም ከጽንስ ጀምሮ ያውቃቸዋል። ቅዱስ ጴጥሮስ ከእንባው በኋላ ጴጥሮስ መራራ ለቅሶን ካለቀሰና ከተመለሰ በኋላ ለንስሐ የሚገባ ፍሬ የተሞላበት ሕይወት ኖሯል። ጌታችን ለ3 ጊዜ እንደሚክደው በነገረው ሰዓት አንተም በተመለስ ጊዜ ወንድሞችን አጽና ብሎት ነበር። ቅዱስ ጴጥሮስ በመራራ ለቅሶ ወደ ጌታው በጸጸት ከተመለሰ በኋላ ጌታችን ንስሐውን እንደተቀበለበት ያሳየው ከሞት እንደተነሳ ነበር።
ጌታችን ወደ መቃብሩ ለመጡ ሴቶች በመላእክቱ በኩል በተናገረው መልእክትም ሄዱና ለደቀ መዛሙርቱ ለጴጥሮስም ጌታ በገሊላ ይቀድማችኋል ብላችሁ ንገራቸው በማለት በትንሣኤው ደስታ ላይ ክጄዋለሁ ብሎ ተስፋ ቆርጦ ከደቀ መዛሙርቱ እንዳይለይ ጴጥሮስን በስም ጠቅሶ ጠርቶታል። በገሊላ ባህር ጌታችን በተገለጠላቸው ጊዜም የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህን ብሎ ከወቀሳ ይልቅ ርኅራኄን በተሞላ ቃል በማነጋገር 3 የካደውን ጴጥሮስ 3 ጊዜ አሳምኖታል። ልቡ በጸጸት የተሰበረው ጴጥሮስ እንኳን አንደበቱ ከወንድሞቼ እበልጣለሁ ሊል ቀርቶ ጌታ ሆይ እወድሃለሁ ለማለት እንኳን ድፍረት አጥቶ እንደምወድህ አንተ ታውቃለህ ብሏል። ቅዱስ ጴጥሮስ በንስሐ ከተመለሰ በኋላ ከሁሉ ይልቅ እኔ ማለቱ ትቶ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ የሚል የትሕትና መምህር ሆነ። በአንዲት አይሁዳዊት ገረድ ፊት ፈርቶ ስለ ካደው ጌታው በብዙ ሕዝብ ፊት መስክሮ በአንድ ቀን 3000 ሰዎች ክርስቲያን አደረገ። ጌታችን ከወደቀበት ጭቃ ላይ አንስቶ እንደ ዕንቁ ወልውሎ አክብሮ በበጎቹ ላይ የሸመው ጴጥሮስ እስከ ሽምግልናው ድረስ ያለመታከት አደራውን በመወጣት ሐሙስ ምሽት ለበደለው በደል በብዙ ትጋት ካሰ። ንጉሥ ዳዊት ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ ብሎ በጸጸት ከጸለየ በኋላ ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም እንዳንተ ይመለሳሉ እንዳለ ጴጥሮስም ከንስሐው በኋላ ወንድሞችህን አጽና የተባለውን አደራ ያለመታከት ጠብቆ ብዙ ኃጢአተኞችን ወደ እግዚአብሔር መለሰ። ቅዱስ ጴጥሮስ የአገልግሎቱን ፍጻሜ ያደረገው በሮም አደባባይ በሮማውያን ወታደሮች ተከቦ ነበር። ጌታችን እውነት እውነት እልሃለሁ አንተ ጎልማሳ ሳለ ወገብህን በገዛ ራስህ ታጥቀ ወደምትወደው ትሄድ ነበር። ነገር ግን በሸመገል ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደ ማትወደውም ይወስድሃል ብሎ ነግሮት ነበር። ስለዚህ የቄሳር ወታደሮች ሽማግሌውን ጴጥሮስ እጆቹን አስዘረጉት፣ ሰንሰለትን አስታጥቀው እየጎተቱ ወደ ሮም አደባባይ ወሰዱት። በዚያች ቀን ጴጥሮስ የሮም ወታደሮች አልፈራም፣ እሳት ለመሞቅም ወደ ማንም አልተጠጋም። ሐሙስ ማታ ያየው የጌታውን ፊት ወደ ሰማዕትነት ሲመጣም ያየው የጌታው ፊት በዓይነ ሕሊናው እያየ ጌታዬ ሆይ ዛሬስ አልክድህም ብሎ ተነሳ። ወደ አደባባዩ እንደደረሰ ሮማውያን እንደለመዱት በመስቀል ሊሰቅሉት መስቀል አዘጋጅቶ ተመለከተ። ጴጥሮስ ግን አይሆንም፣ ጌታዬ በተሰቀለበት መስቀል ላይ እኔ ልሰቀል አይገባኝም አለ። ለሮማውያን መስቀሉ ባዶ እንጨት ቢሆንም እንደ ጴጥሮስ ላለ ክርስቲያን ግን አሁንም ክርስቶስ በዚያ መስቀል ላይ እንደተሰቀለ ሆኖ ተስሏል። ስለዚህ በጌታው ዙፋን ላይ ይቀመጥ ዘንድ ጴጥሮስ ሕሊናው አልፈቀደለትም። ስለዚህ በዚያው መስቀል ላይ ጭንቅላቱን ወደ ታች ዘቅዝቀው ይሰቅሉት ዘንድ ለመናቸው። እነርሱም የፈቀዱት አደረጉት። ሽማግሌው ቅዱስ ጴጥሮስ በሮም ቫቲካን አደባባይ ላይ ዘቅዝቀው እርቃኑን ተሰቀለ። የዮና ልጅ ስምዖን ሆይ ትወደኛለህን ለሚለው የጌታው ጥያቄም በዚያች ዕለት መልስ ሰጠ። በረከቱ ይደርብን።